መጠጣት አለበት ብራዘር። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኒዓለም መጠጣት አለበት። ይኸው ቃል በቃል እኮ ነው እኛ አባት ያሉት ወዳጆች። አሁን እኛ አባት እንግዲህ አስቡት፣ ራሳችሁን አስቡት። ኢማጂን እዚህ ፕሮግራም ላይ ሄዳችሁ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። ልጆች ይደበድባሉ። እንግዲህ ገጠር እስከማስታውስ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻሉ። እንግዲህ ስለ ታቦት ማስረጃ አለኝ፣ መጽሐፍ ቅዱሳዊ ሐሳቦችን ማውራት እችላለሁ። ቤተክርስቲያናችን ታቦት አላት፣ ትክክል ናት ብሎ የሚያምኑ ኦርቶዶክሳውያን ትክክል ናት። አይ ነው ርዕሱ ባይዘው የማትደፍሩት ርዕስ እንደሆነ እናውቃለን። ኦኬ ዓላማችን ሰው ትምህርትም ማስረጃ የሌለው ቤተ እምነት እንደሆነ በታቦት ዙሪያ ላይ ምንም የሚጠቅሱት ሊያወሩት የሚችሉት መጽሐፍ ቅዱሳዊ ኤቪደንስ እንደሌለ ለማሳየት ነው ዓላማችን። ይሄን ነው የምናሳየው። ይሄን ነው ኦኬ። እርግጠኛ ነኝ አሁን በዚህ ውስጥ ብዙ ዲያቆናት አላችሁ፣ መምህራን አላችሁ። ግን ቤተክርስቲያናችሁ ስለ ታቦት ያላት እምነት በእግዚአብሔር ቃል ላይ የተመሰረተ አይደለም። በእግዚአብሔር ቃል የተመሰረተ አይደለም። እናንተ ታቦት ብላችሁ ጠርታችሁታል። የእግዚአብሔር ቃል ግን እናንተ የምታወሩትን ታቦት ብላችሁ የምታሙትን ጉዳይ ታቦት ብሎ ጠርቶት አያውቅም። እግዚአብሔር አያውቅም። በእግዚአብሔር ቃል ውስጥ የለም። አንዱ ከአንዱ ኢቭን የተምታታ ሐሳብ ያለው በጣም ለረጅም ዘመን እንግዲህ እግዚአብሔር ይባረክ ብዙ ሰዎች የብሉይ ኪዳን ታቦት ኢቭን ያለ ነበር የሚመስላቸው በቤተ ክርስቲያኒቷ ውስጥ። የቤተ ክርስቲያን ውስጥ ያለው እንደዛ አይመስላችሁም ነበር? ኦርቶዶክስ ያላችሁ በብሉይ ኪዳን ላይ እግዚአብሔር ታቦትን ስራ ያለው እሱ ታቦት አልነበረም የሚመስለው ብዙ ሰው። አሁን ድረስ እኮ ቤተ ክርስቲያኒቷ ውስጥ ስቲል ዲቤት የሚያወሩ አሉ። በእግዚአብሔር ቃል ውስጥ አሁን ላይ ካልተመሰረተ ታዲያ ለምንድን ነው የምንሰግደው ብለህ ጠይቅ። ለምን በጣም ሲሊ የሆኑ አርጊመንቶችን ያመጡልሃል፣ እንነግርሃለን። አንደኛው የጌታ ስም ስለተጻፈ ይለዋል። በጣም ፈኒ ነው ባይዘው፣ በጣም ፈኒ ነው። እናነሳዋለን። በጣም ነው የሚያስቀኝ ባይዘው። የጌታን ስም እንጨት ላይ ጽፈ ስገድ የሚል ትምህርት ከየት ነው ያገኘው? ብራዘር እንዴ ሰላም ነው? የጌታን ስም እንጨት ላይ ጽፈ ስገድ የሚል ከየት ነው ያገኘው? ጉልበት ሁሉ ለዚህ ስም ይንበረከካል ማለት ምን ማለት ነው ወዳጄ? ለዚህ ስም ይንበረከካል ሲል ምንድን ነው እያለ ያለ? እንጨት ላይ ጽፈ ወረቀት ላይ ጽፈ ለስሙ ተንበርከክ ነው እያለ ያለው አይደለም ብራዘር፣ አይደለም። ከየት አምጥተው ስለ መገዛት ነው የሚያወራው ወዳጄ። ሰሚት ስለማድረግ ነው የሚናገረው ወንድም ማለት እንጂ ስሙን በእንጨት ላይ ጽፈው ተሸክመው። ይሄ የሚያሳየው ምንድን ነው? አየህ ዛሬ ታቦት ብለው ለተናገሩት ለዚህ ሐሳብ መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ከስሙ ጋር አያይዘው ያወሩታል። ብራዘር በእግዚአብሔር ቃል ውስጥ የለም። ስሙን በእንጨት ላይ እየጻፋችሁ ለዛ እንጨት ስገዱ የሚል ትምህርት የለም በእግዚአብሔር ቃል ውስጥ። አንድም ሐዋርያ አላረገም፣ ጌታም አላስተማረም። እሺ ሰላም ሄሎ፣ እንዴት ነህ? ከየት ቤተ እምነት ይሆን? ይሰማል? ሃሎ እሺ ሚውት ነው እያወራ ከሆነ እሺ ያንን ነው ኮሚኑ የስ ነው ዓላማችን። ቤተ እምነታችሁ ውስጥ ያለው ይሄ ልምምድ እንደ እግዚአብሔር ቃል
አለመሆኑን ማሳየት ነው። ሌላ ዓላማ የለንም። ምክንያቱም ትውልዱን ማንቃት ስላለብን፣ ትውልዱን ማሳየት ስላለብን ልምዳችሁ በእግዚአብሔር ቃል ሲመዘን የሰው ሐሳብ እንጂ የእግዚአብሔር ፈቃድ እንዳልሆነ እንድታዩት ያክል ነው። እንግዲህ ጥምቀት ሲነሳ በጣም አንድ የሚነሳው ነገር አለ። ታቦታቶች አብረው ይነሳሉ። ስለዚህ ሰዎች ልክ እንደዚህ ተሸክመው ይወጣሉ እና ይሄ ምንድነው ቤተክርስቲያኒቷ ውስጥ ታቦት ብለው ይጠሩታል። በሃይማኖታዊ ስርዓት ውስጥ በጣም ትልቅ ስፍራ አለው፣ ይሰጠዋል። የአምልኮት ማዕከል ነው፣ በራሱ ማዕከል ነው። ስለዚህ ታቦት ከሌለ ቤተክርስቲያኒቷ ውስጥ ያ ቤተክርስቲያን እንደ ቤተክርስቲያን ኮንሲደር አያደርጉትም። ግን ይሄ ልምምድ በእግዚአብሔር ቃል መሰረት ነው ወይ ብለን ስናይ አይደለም። እንደ እግዚአብሔር ቃል አይደለም የምንረዳው። ይሄ እንደ እግዚአብሔር ቃል አይደለም። ቤተክርስቲያኒቷ ከሰው ትምህርት ከሰው ሐሳብ ያመነጨችው የእግዚአብሔር ፈቃድ የሌለበት ትምህርት ነው። ይሰግዱለታል። ለምን ለታቦት የምሰግድ ከሌለ ለምን ረሱ ለእንጨት የምሰግዱት ስትሏቸው የጌታ ስም ስትጻፈበት ያሉ ውሸት ነው። ለመጽሐፍ ቅዱስ ሰግደው ያውቃሉ? ለመጽሐፍ ቅዱስ እንግዲህ እንደውም የጌታ ስም የተጻፈበት እንደ መጽሐፍ ቅዱስ የለም ብዙ አይደል? የጌታ ስም በደንብ ተጽፎበታል እና መጽሐፍ ቅዱስ ተሸክመው ይወጣሉ። ከዛ ይሰግዳሉ። ለመጽሐፍ ቅዱስ ይሰግዳሉ። አልፋ እና ኦሜጋ ስለተጻፈበት እና ጽፈ ስገድ ያለህ ማን ነው? ወራጅ አላለም። የእግዚአብሔር ቃል እንደሱ አይነት ትምህርት የለውም። ከየት ነው ያገኘው? እግዚአብሔር ቃል ሲመዘን በእግዚአብሔር ቃል ውስጥ ስታዩት የጨለማ የሰው ትምህርት እንደሆነ ነው የምትረዱት። ለሚሰግዱበት ምክንያትን ስለሌላቸው መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ሊያጠጋጉት የሚችሉት ትንሽ ይሄ ነው። ከስግደት ጋር የተገናኘው ስሙ ነው። በአዲስ ኪዳን ላይ ብራዘር ከስግደት ጋር የተገናኘው ስሙ ነው። በምን? በአዲስ ኪዳን በቃ ያለው ትንሽ የሚገናኝ እሱ ነው። ጎልበት ሁሉ የሚሰግዱለት የሚንበረከኩለት አንድ ስም ነው ያለው እና ያ ስም ኢየሱስ ማናት? እሺ ሰላም ቢኒያም ገብታል ቢኒያም። እሺ ሰላም ቢኒያም። እሺ ላስወርድ ነው። ደጋግመህ እየገባ ነው ያለው፣ እያወራ አይደለም። ሰላም ቢኒያም ወዳጃችን ቢኒ። አይ እሺ አያልቅበት አቃት ጠጡት ያሉት አይደል? አዎ እኔ በጣም ነው የገረመኝና ትልቁ ስራ ኢየሱስ የመጣው እግር ለማጠብ ነው ሲሉ እና ደግሞ የእግሩ በረከት ነው የእግር ጣቢ ብትጠጡ ምናምን የሚል ትንሽ አጭርዬ እንትን ነው የለቀቁትና እሱን ለማለት ነው ዳንዬ። እሺ ቢኒ ተባረክ። አረ ቪዲዮም ሰርተንበታል ብራዘር። በጣም ከባድ ጨለማ ውስጥ ነው ባይዘው ያላችሁት። የእውነቴን ነው። ወደ ኢየሱስ ካልመጣችሁ ይኸው መጨረሻ ላይ የእንግዳ የእግር ጣቢ አስጠጥተው ነው ዘመናችሁን የሚጨርሱት። የምሬን ነው ማለት አስባችሁታ። እናንተ ቤት እንግዳ ሲመጣ የዛን እንግዳ እግሩን አጥባችሁ እንደው አሁን ትንሽ እንደውም ይሻላል ትንሽ አይደለ? ቴክኖሎጂውም ጥሩ ነው። ሰው ብዙ በእግሩ አይጓዝም ምናምን አስባችሁታል? ትውልዳችንን እንዴት እንደጨረሱት። ይጠጣ ነበር ባይዘው አባቶች ይጠጣሉ ነው ያሉት፣ ቃል በቃል ማለት ነው። ቃል በቃል ይጠጣሉ ነው ያሉት። አስባችሁታል? ያንን ሁሉ በእግሩ የተጓዘውን የዛን ሰው ደና ጫማ የለም። ኢማጂን ያው ካለ ምንድነው የእንትኑ የጎማው ጫማ ምንድነው የምንለው? እሱ አለ ወይ ደግሞ ይሄ ብቻ ታውቁታላችሁ፣ ግልጽ ነው። እሱ ነው ያለው። ቴንክ ዩ ብራዘር። እሱ ነው ያለው። አበረባሱ ያ እሱ ነው ያለው። በሱ ነው የመጣው። እሱን አጥባችሁ
ቦቴማ ሞገሲ በጣም እኮ እሱ በጣም በጣም እንደው ሀብታም መሆን አለበት። እና እሱን ጣቢ መጠጣት ጽድቅ ነው ይላል። ትውልዱ አሜን ይላል፣ ያጨበጭባል ያጨበጭባል ያጨበጭባል። እና አስቡት ያጨበጭባል። እና በጊዜ ወደ ኢየሱስ ካልመጣህ መጨረሻ ይሄ ነው የሚሆነው ብራዘር፣ መጨረሻ ይሄ ነው የሚሆነው። እሺ ቢኒ እኔ ራቅ ያለ ነውና በምን ላይ ነው የላክልኝ? ቴሌግራም ወይስ ዋትስአፕ እንትን ላይ ነው? ቲክቶክ ላይ? እዚህ በቲክቶክ ላይ ነው የላኩት። አጭር ነችና አዎ ፎሎ አድርጌህ ነበር። ባለፈውም ስለ ትምህርትን የምትማሩ ጻፉልኝ ስልክ ቁጥራችሁ ብለኸኝ ነበር፣ ልኬልህ ነበር። እሺ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኒዓለም ትልቁ ይሁን። ያው ጠጡ ብራዘርስ፣ በቃ መጠጣት ነው ያለብን። መጠጣት አለብህ ብራዘር። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኒዓለም መጠጣት አለብህ ብራዘር፣ መጠጣት አለብህ። ያ ህዝባችን ያለበት ጨለማ ባይዘው እንዴ ምንም እኮ ማለት ምን ልዩነት አለው? እስቲ አስብ። ምንም እኮ ልዩነት የለው። ለጽድቅ እኮ አጽም ትስማለህ ወዳጅ። በረከቱ ይደርብኝ ብለህ አጽም ትስማለህ እኮ። ከሞን የበሰበሰ የደረቀ አጽም እያወጡ ብሩኬ ነግሮናል። አንዴ እኔም ሄጃለሁ ብሏል የሆነ አንድ ገዳም አለ እዚህ ላችሁ ከሆነ ያስመዋል። አውጥተው አጽም የበሰበሰ አውጥተው ያስመዋል ወዳጄ። በረከቱ ይደርብህ ዘንድ ማለት ነው ወዳጆች። ዋልድባ አይደል? ከሞን ጋይስ በቃ ሰው መጽሐፍ ቅዱስ ብቻ ብሎ ማመን ካቆመ እንደዚህ ነው የሚሆነው። መጽሐፍ ቅዱስ ብቻ ብሎ ማያመን ከሆነ እንደዚህ ነው የሚሆነው። ይሄው ነው የሚኖርበት ህይወት። ይሄ መሰረት የለውም፣ ሚዛን የለውም። በምን ይለካው? እንደ እግዚአብሔር ቃል አይደለም። እኛ እኮ መሰረታችን እሱ ነው። ይሄ እኮ የእግዚአብሔር ቃል ውስጥ የለም ስትላቸው አይ እኛ እኮ መጽሐፍ ቅዱስ ብቻ አይደለም ብለን እናምናለን ይላል። አይ ለዚህ እኮ ነው ትሄዳለህ፣ ትቀጥላለህ። ትቀጥላለህ ብራዘር፣ አየህ ትቀጥላለህ፣ ትሄዳለህ። እንደ እግዚአብሔር ቃል ባልሆነ መንገድ ውስጥ ትውልዱ ይባዝናል፣ በቃ ይንከራተታል። በጣም ነው የሚያሳዝነው። ምን ፍለጋ? ጽድቅን ፍለጋ፣ መዳንን ፍለጋ፣ መዳን ፍለጋ፣ ህይወት ፍለጋ ሄዶ አስክሬን ስሞ ይመጣል፣ አጽም ስሞ ይመጣል፣ ተሳልሞ ይመጣል። ኢማጂን ይሄ ትውልድ ያሳዝነናል። ታስሯል። ስርዓት አለበት፣ ስርዓት አለበት ብራዘርስ። አይ ያቺን ውርንጭላ ፍቱልኝ ፈልጋታለሁ። ትዝ ይላችኋል? በጣም ልጅ ሆነን የምንዘምረው መዝሙር እግዚአብሔር ሊከብርበት፣ እግዚአብሔር ሊነግስበት ይሄ ትውልድ ያስፈልጋል። ግን ታስሯል፣ ታስሯል። በጨለማ ውስጥ ነው ያለው። አሁንም በእምነት የሚገኘውን የእግዚአብሔርን የማዳን ተስፋ
ኢየሱስ ክርስቶስ በመስቀል ላይ የከፈለለትን ያንን ታላቁን ዋጋ የማዳኑን ሚስጥር በእግዚአብሔር ቃል ውስጥ ቁልጭ ብሎ ተጽፎለት ሌላ ፍለጋ ይንከራተታል። ብራዘርስ ይንከራተታል። እና ጌታ በቃ ሊፈታው የሚያስፈልገው ይሄን ትውልድ ነው። የተማረ ያልተማረ ብትሉት፣ ሀብታም ድሃ ብትሉት፣ ሰው በኢየሱስ ካልሆነ የትኛውም የአካዳሚክ ህይወት ሰውን አያስተምርም። የምናወራው ስለ መንፈሳዊነት ነው። ስለ መንፈሳዊነት ወዳጆች፣ መንፈሳዊ ዓለም በአካዳሚ ይሄ ባለው ባለማዊ ትምህርት ልትቀይረው ልትለውጠው አትችልም። ዶክተር ሆኖ ፕሮፌሰር ሆኖ ምናምን በቃ ሄዶ ሊሰሙ ይችላል። ኢየሱስ ካላበራለት፣ ጌታ ካልገለጠለት አይበራማ። ብራዘር ሀብታም ያለው ብትለው፣ በጣም የተከበረ እድሜው ያስቆጠረ ትልቅ ሰው ብትለው ያው ነው የሚሆነው። በወንጌል ሞኝነት ውስጥ በዛ ውስጥ ባለ እውነት ሰው ካላመነ ህይወቱ ይሄ ነው። ለዚህ ነው ይህንን ትውልድ ጌታን ተቀበሉ የምንለው። ለዚህ ነው ኢየሱስ ካልፈታ፣ ጌታ አንተ ላይ ካልከበረ፣ ጌታ ካልታየ ምንም ዋጋ የለውም። ብራዘር የምሬን ነው፣ ምንም ዋጋ የለውም። ያደገ ሀገር ብትኖር ምን ነው ይሄንኑ ነው እኮ ባይዘው ያደገው ሀገር ሄደው ይሄንኑ ነው የሚደግሙት። ያደገው ሀገር ሄደው ማለት ነው አሜሪካን ሄደው ሲከፍቱ በዚህ ስትራክቸር ነው የሚከፍቱ። ምን ያደገ ሀገር መኖራቸው አልለወጠ ብራዘር። እንደው ስላላደግን ነው ነው እንዳትል ማለት ነው አይደለም። ይሄንኑ ነው ያደጉት ሀገር ላይ ኢምፕሊመንት የሚያደርጉ የበለጸጉት ሀገር ላይ እየኖሩ ማለት ነው። ያው ከዚህ ኤክስፖርት ማድረግ ስለሚያቅታቸው ነው እንጂ ድሉም ቢያገኙ ይዘውት ይሄዳሉ። አሪፍ የቢዝነስ መንገድ ቢሳካ፣ አዎ እንዴ ተክልዬን ወስደው እዛ አሜሪካን ቢያዩ ብዙ ገቢ ያገኙበት። ያው ችግር ስለሆነ ስለማይችሉ እንጂ ቢችሉ አውጥተው እዛ ወስደው ደግሞ ትንሽ ህዝቡን ደስ ይላቸው። ከዚህ ሁሉ መንከራተት ለምን ኢየሱስን አትጠቀም? በቃ ተቀበሉ ኢየሱስ። ክብር ለእግዚአብሔር። ለመዳን ለመጽደቅ የእግዚአብሔር ልጅ ለመሆን ልክ ያላችሁን እምነት ኢየሱስ ላይ አድርጉ። ወንጌል እኮ መገላገል ነው ብራዘር። ስሙ ይባረክ። እግዚአብሔር የደረሰልን ጌታ አይኖቻችንን የከፈተ ስሙ ይባረክ። ወዳጄ አንተ እኔ ነበርን በሃይማኖታዊ ስርዓት ወግ ውስጥ የተያዝን እውነት በሌለበት በጨለማ ውስጥ የጥምቀት ስርዓት የራሳቸው መምህር እኮ ናቸው። የጥምቀት ስርዓት ይላል። በጥምቀት ስርዓት ላይ ያለው የዝሙት ማት ህዝቡ ተሰብስቦ ይላል። ራሱ የራሳቸው መምህር ናቸው። ባይዘው አሁን እግዚአብሔር ይመስገን እኛ ብንል በጣም ብዙ ነገር ነበር የሚወራበት። ይሄው የራስ መምህር ብራዘር። ወጣቱ ትዝ የሚለው ጥምቀት ምንድነው አለ። ግማሹ ገጠር አካባቢ ያለው በግሩፕ ለመደባደብ አለ። በጥምቀት በዓል ላይ ለመደባደብ ህዝብ ይሰባሰባል። ኢትስ ዩር መምህር ብራዘር ነው ያደለው። የራስ መምህር ነው ያለው። ጥምቀት ሲመጣ በግሩፕ ሰው ሆነው ለመሰባሰብ፣ ለመደባደብ፣ ለመጣላት። በዚህ በኩል ደግሞ የምኞት እንግዲህ በዝሙት ለመውደቅ ሴት ለፍለጋ ሴቷም ወንድ ፍለጋ የምትመጣበት የምትገናኝበት በማን ስም ነው የተሰባሰቡት? ኢየሱስ ከሌለ በቃ ሃይማኖት እንዲህ ነው የሚያኖር። ኢየሱስ ከሌለ እንዲህ ነው የምትኖር፣ እንዲህ ነው የምትኖር። ለዚህ ነው ወደ እግዚአብሔር ሐሳብ ተመለሱ፣ ወደ ኢየሱስ ኑ የምንለው። ለዚህ ነው ህይወት የለም፣ ሃይማኖት፣ ስርዓት፣ ወግ ነው ያለው። ያም ስርዓት ወግ ራሱ ከእግዚአብሔር ሐሳብ ያፈነገጠ ነው።
እግዚአብሔር የማይከብርበት እግዚአብሔር ደስ የማይሰኝበት እስቲ ሄዶ ወጥቶ በእንደዚህ ልምምድ ውስጥ አሁን እኚህ አባት በገለጹበት ልምምድ ውስጥ ሄዶ እግዚአብሔርን አግኝቶ የሚመጣ ሰው አለ? ይኸው ቃል በቃል እኮ ነው እኛ አባት ያሉት ወዳጆች። አሁን እኛ አባት እንግዲህ አስቡት፣ ራሳችሁን አስቡት። ኢማጂን እዚህ ፕሮግራም ላይ ሄዳችሁ እዚህ ፕሮግራም ላይ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። አሁን የወንጌል አማኞች እንዲህ አይነት ፕሮግራም ቢኖራቸው ግን አስባችሁታል? እንዴት እንደሚያወሩኛ ላይ አሁን የሆነ ፕሮግራሞቻችን እንደዚህ ቢሆኑ ልክ እንደዚህ ቢሆኑ የሆኑ ፕሮግራሞቻችን ማለት ነው። ኢማጂን እንዴት ብለው እንደሚያወሩኛ ላይ ማለት ነው። አስባችሁታል? ቢኖር ኖር ያ ለጥምቀት ሄደት ልብ በጃን ጥምቀት ነው የሚደረግ። ይሄ ትውልድ በሸክም ውስጥ ነው ያለው፣ በስርዓት ውስጥ ነው ያለው፣ በሃይማኖተኝነት ቀንበር ውስጥ ነው ያለው። ጌታ እንዲደርስለት እንመኛለን። ጌታ እንዲደርስለት እንመኛለን። ጌታ ይደረሰለት ብራዘር። እሱ ካልደረሰለት ምንም ተስፋ የለውም። በጌታ ጥምቀት ላይ ተሰብስበ ብራዘር አስቧል። ተሰብስበ የተሰበሰብክበት እኮ ምክንያት ይሄ ነው። ስለ ጌታ ለማሰብ፣ ስለ ጌታ ለማውራት፣ በጌታ መንገድ ለመመራት ነው። ግን የስጋን የልብን መሻት አሟልተ መምጣት ማለት አልገባህም ማለት ነው። አልተረዳኸውም ማለት ነው። አልተገነዘብከውም ማለት ነው። የተሰበሰብክበት ዓላማ አልገባህም ማለት ነው። አልተረዳህም ማለት ነው ብራዘር። ለዚህ ነው ወንጌል የሚያስፈልግ። የጌታ መሆን ማለት ምን ማለት እንደሆነ ባይዘው የዛ ቤት ችግር የለም። ሰሞኑን አንድ ቪዲዮ እያየው ነበርና አንድ ቻሌንጅ አንድ አገልጋያቸው አይታችሁት ከሆነ አላውቅም፣ የ1 ሚሊዮን ብር ቻሌንጅ አግኝቶ እና የሚያስተዋውቀው ዲጄ ነው። የዲጄውን ፔጅ ነው የሚያስተዋውቀው፣ ግን አገልጋይ ነው። ዲጄ ማለት መቼስ የመዝሙር ዲጄ አይደለም እያወራን ያለው፣ የመዝሙር ዲጄ አይደለም እያወራን ያለው፣ የመዝሙር ዲጄ አይደለም እያወራን ያለው፣ የዘፈን ዲጄ ማለት በጣም ነው የሚያስቁት። እና ከዛ እኛን ዞር ብለው ፍራዘር ስለ ወንጌል እኛን ያወሩናል ማለት ነው። በሄንቴዎች ምናምን ይላሉ ማለት ሰላም ነው ወዳጅ። አይ አንተ እድንበታለው ሰርቼ የምትለውን ህይወት እግዚአብሔር አምላክ በጸጋው እያኖረን ነው እየኖረን ነው። ግን ስራ አያድንም የምንለው ደስ የሚለኝ ይሄ ነው። ጴንጤ ስራ ሳይሰራ ምግባር ሳይኖረው ስራ ሳይሰራ ስራ አያድንም ቢል ኖሮ ለስንፍናው ምክንያት እያቀረበ ነው እል ነበረ። እየጠጣ አይ ስራ አያድንም ቢል ኖሮ፣ እየሰከረ አይ ስራ አያድንም ቢል ኖሮ፣ እየዘፈነ አይ ስራ አያድንም ቢል ኖሮ፣ እየዘሞተ ስራ አያድንም ቢል ኖሮ ለስንፍናው ምክንያት ነበረ። እግዚአብሔር ግን ይባረክ።
ይልቅ አሁን ጴንጤው ወዳጄ ይኸውልህ ዘፋኝ ነበር ድሮ፣ አሁን ግን ጌታ ደርሶለት ከዘፈን አውጥቶታል። አጫሽ ነበር፣ ቃሚ ነበር፣ ጠጪ ነበረ በፊት፣ አሁን ግን ጌታ ከዛ እስራት ነፃ አውጥቶታል። ስለ ጽድቅ ለቅድስና ስለ መልካም ምግባር ጴንጤ ልትከሰው አትችልም። ለምን? ትላንትና ነበረ እንደውም የሚከሰስበት ህይወት የነበረው። ዋው የኔ ቆንጆ አምሮብሻል። ናይስ። እሺ የኔ ፍቅር ቴንክ ዩ ዴ ኦልራይት ናይስ ናይስ። የራስሽን ግን ውዴ የራስሽን እሺ። እና ያው ብራዘር በእግዚአብሔር ቃል ህይወቱን ያጸና ለእግዚአብሔር ሐሳብ የሚገዛ በጽድቅ በቅድስና የሚመላለስ ትውልድ ነው። ትላንትና ግን እንዲህ አልነበርንም። አየህ ትላንትና አብረን በጥምቀት ሰበብ ወይ ደግሞ የሆነ ሃይማኖታዊ ስራ ሰበብ ወተን አብረን ያው የምታረገውን ነገር የምናረግ ሰዎች ነበር። እዛ እያወራን ያለ ነው ይሄን ነው። ለኛ የደረሰልን ኢየሱስ ለአንተ የሚደርስልህ። ለዚህ ነው ወንጌል የምንነግርህ ወዳጄ። ለዚህ ነው ጌታን የምናካፍል። ምስጢሩ እኛ የዳንበት ህይወት ኢየሱስ ነው። የታደገን የደረሰልን ከተያዝንበት እስራት ነፃ ያወጣን ኢየሱስ ነው። ኢየሱስ ነው፣ ሌላ አይደለም። ና ወደዚህ ኢየሱስ ብራዘር፣ ና ወደ ኢየሱስ፣ ና ወደ ጌታ ብራዘር፣ ና ወደ ጌታ። ወደ ኢየሱስ ነው። ካለዛ ግን ህይወት የለም ብራዘር። ሃይማኖታዊ መልክ አለ፣ ይዘት አለው፣ ግን ህይወት የለም። አላረፍክም። አሁንም እየተቅበዘበስክ ነው ያለው። አሁንም በጨለማ ነው ያለው። አሁንም ለዚህ ዓለም ገዢ እየተገዛ ነው ያለው። ወደ ኢየሱስ። መፍትሄው ኢየሱስ ብቻ። ዞር ብለን የዳንበትን ያመለጥንበትን ከዛ ከጨለማ የወጣንበትን ሚስጥር ብንመረምር ብቃታችን አይደለም፣ አቅማችን አይደለም፣ ጉልበታችን አይደለም። የዳንበት ሚስጥር ስለኔና ስለአንተ በመስቀል ላይ የሞተው የናዝሬቱ ኢየሱስ ነው። ትናንት ያልን አብረን ነበር፣ አንድ ሰፈር አልነበር? አብረን አልነበር? ውሏችን አዳራችን አንድ አይነት አልነበረ? አመለካከታችን፣ ድርጊታችን አንድ አይነት አልነበር? ዛሬ ምን አገኘ ካልከኝ ኢየሱስ ነው ያገኘኝ። መዓዛዬን የቀየረው ኢየሱስ ነው። ህይወቴን ያሳመረው ኢየሱስ ነው። ብራዘር ለመዳን ታግዬ ካለኝ ጉጉት የተነሳ አይደለም፣ ስላዳነኝ ነው ጌታ። በዝሙት መንደር የማታገኘኝ አሁን ስለዳንኩኝ ነው። በጭፈራው መንደር የማታገኘኝ ኢየሱስ ስለደረሰልኝ ነው። ስሰክር ተንገዳግጄ ስወድቅ እንደ ትላንትናው ከቱቦ እያነሳ ወደ ቤት የማታስገባኝ ኢየሱስ ስላዳነኝ ነው። አዳነኝ ኢየሱስ። ብራዘር ክርስትና ኢሉዥናል ግን ይሄ የአእምሮ ምናባዊ ህይወት አይደለም፣ የሚጨበጥ የሚያዝ ነው ኢየሱስ። አየህ ያዳነኝ ኢየሱስ አለ በህይወቴ ውስጥ። አዎ ኢየሱስ ያድናል። መጽሐፍ ቅዱስ ላይ በግልጽ ተጽፏል። ያ የተጻፈው ህይወት ግን በእኔ ላይ ደግሞ ተገልጧል። ጌታ አይኖችን አብርቶ ያውቃል። ሙታን አስነስቶ ያውቃል። አዎ እውነት ነው። ታዲያ ጌታ አሁንም ብራዘር ምን ሆነ ነው? ታዲያ ምን ሆነ ነው ወዳጄ? አሁንም ከመንፈሳዊ ሙትነት እግዚአብሔር ይቀሰቅሳል። ሙታል እኮ ብራዘር፣ አሁን ሙታን ነበርን እኮ። ሰው በእግዚአብሔር ካልሆነ መንፈሳዊ ህይወት ውስጥ የፈለገ አክቲቪቲ ቢያደርግ ሙታን ነው ብራዘር። ህይወትን የሚዘራ ጌታ አለ። በቃ ትነሳለህ። ይሄው ሪቫይቭ አድርገናል ብራዘር። አረ ሪቫይቭ ጌታ አስነሱ። ይሄ ከሙታን መንደር እንደተጠራን ነው የሚያስታውቀው ህይወታችን። ጌታ ከሙታን መንደር የቀሰቀሰን ያወጣን ህይወት የሰጠን። ክብር ለአምላካችን ለእግዚአብሔር። በቃ ተነስተናል ብራዘር፣ ቆመናል ለክብሩ። ስሙ ይባረክ። ይሄ ጌታ ስሙ ይባረክ። ምን እንላለን? ምንም
ለምን ምንም የምንሰጠው ነገር የለንም። ወዳጅ የምንሰጠው የለንም። ዳንዬ ይቅርታ ታፕ ሳደርግ ነው አስወጣኝ። እሺ ጂጂ እሺ ሚዩት አድርገሻል። እሺ አድዬ ና እስቲ ግባ ብራዘር ና ግባ እስቲ ወዳጅ ደስ ይላል። ና ግባ ና ወዳጅ ና ግባ። ሳክስ ነው የሚመስላችሁ አይደለም። ናቅመሰው ብራዘር ይሄን ኢየሱስ። እሺ ሰላም ሙካ ሰላም ነው። ወይኔ ዳንዬ ይቅርታ ችግር የለም ታለም። እሺ ናቅመሰው። አይ ብዙ ሰው የሚመስለው ማመን ያቅተዋል። ይሄማ ሳክስ መሆን አለበት ነው የሚለው አይደል ብራዘር። ኢየሱስን ካልቀመስከው አይገባ። አሁን የምናወራው ህይወት ሳክስ የሚመስላቸው ሰዎች አሉ ብራዘር። ኢየሱስን ያልቀመሰ ሰው እንደዛ ነው የሚመስለው እንዴ ወዳጄ። ካልቀመስከው አይገባ፣ ካላየኸው አይገባ ብራዘር። አይገባ። መች ይገባል? እንዴት ግራ ነው የሚገባ ብራዘር። ኢየሱስን ያልቀመሰ ሰው አይገባው። ኢየሱስን ያላየ ሰው አይገባው። ኢየሱስን ያላየ ያልቀመሰ ሰው አይገባውም ብራዘር። ይኸው አንድ ታሪክ ላሳይ። ኢየሱስ ሴቲቷን አገኛት፣ በያቺ ሳማሪታን ሴት አገኛትና ጉዷን ነገራት። በኢየሱስ ተደነቀች፣ ተገረመች። በቃ ጉዴን የነገረኝን ይሄንንማ ያረገችውን ነገር ላምብላችሁ። እሺ ያው ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማሪያ ሰዎች ብዙዎች አመኑበት። ሄዳ ነገረቻቸው። በቃ ጉዴን የነገረኝ ኢየሱስን ልንገራችሁ ብላ ነገረቻቸው። ሰሙ። የሰማሪያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያክል ኖረ ይላል። ሃሌሉያ። ስለ ቃሉ 2 ቀን ስላገለገላቸው ስላስተማራቸው ከፊተኞች ይልቅ ብዙዎች አመኑ። አሁን ሳክስ አይደለም እንደ ላሳየ ነው ብራዘር። እኛ ጋር ሳክስ እንደሌለ ኢየሱስ ክርስቶስን ከነገርን ካወራን በላይ ኢየሱስ ድንቅ ነው። አልነገርንም፣ እንደው አልገለጥነውም ይሄንን ጌታ ብራዘር። አልነገርንም፣ አላወራንልም ይሄንን ኢየሱስ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን የምናወራው የምንናገረው ብራዘር ትላንትናው ስናይ ሳክስ መስሎን ነበረ ብራዘር፣ ሳክስ መስሎን ነበረ። ትላንት ስታወሪ ስለ ኢየሱስ ስትናገሪ ለመኖር ስትሞክሪ መስሎን ነበር። ዝም ብለሽ እያወራሽ ከኪስሽ አውጥተሽ ምናምን ተው ስሜታዊ ሆነሽ መስሎን ነበረ። እንደዛ ነበር መስሎን የነበረው። ኖ አሁን ግን እንደሱ አይደለም። አሁን ግን ኢየሱስ እኛ ጋር አደረ፣ አየነው፣ አወራን፣ አስተማረን፣ አገኘን፣ ህብረት አደረግን ከሱ ጋር። ያወራሽን ኢየሱስ እውነትም አሁን ስለ ቃልሽ አይደለም በአይናችን ስላየነው ነው ይሄንን ኢየሱስ የምናምነው። እሱ ምንድነው? እሱ የዓለም መድኃኒት ነው። ገብቶናል። ይሄ ኢየሱስ ተረድተነዋል። ይሄንን ጌታ ስሙ ይባረክ። እሱ ምንድነው? አዳኝ ነው፣ ፈዋሽ ነው። ጉድሽን የነገረሽ ያ ጌታ የነገርሽን ያ ኢየሱስን በአይናችን አይተነዋል። በህይወታችን ደርሶ አሁን የምናምንሽ ኢየሱስን ወዳጄ። ሳክስ የመሰለ ሰው አለ ብራዘር፣ አይዞ። ማድረግ ያለብህ ነገር መሰለ ይሄንን ኢየሱስን እስቲ ቅመሰው። ብዙ ነገር ቀምሰ የለ በህይወት እስቲ ለአንድ ሳምንት ይሄንን ኢየሱስን ይኸው ብራዘር ቅመሰው ለአንድ ሳምንት። በቃ ማለት ብዙ ነገር ቀምሰሃል እኮ ደፍረሃል በህይወት ብዙ ነገር ደፍረህ ብዙ ነገር ቀምሰ የለ። እስቲ ይሄንን ድንቅ ጌታ ቅመሰው፣ እድል ስጠው ለኢየሱስ ና
ታየዋለህ ህይወቱን፣ ታየዋለህ ሰላሙን፣ ታየዋለህ ደስታውን፣ ታየዋለህ እረፍቱን፣ ታየዋለህ የምታገኘውን የነፍስህን እረፍት ብራዘር ታየዋለህ። እርግጠኛ ሆነን የምንነግርህ ከነገርንህ በላይ ይሄ ኢየሱስ ድንቅ ነው። እኛ ካወራንልህ በላይ ኢየሱስ በህይወትህ ታየዋለህ። ከተረክንልህ በላይ ይሄንን ኢየሱስን ትገነዘበዋል። ያሏት ይሄንን አሁን የምናምንሽ ስላወራሹ ስለተናገርሽው አይደለም ስለ ቃልሽ አይደለም። አሁን ኢየሱስን ያመንነው እኛ ራሳችን ሰምተነዋል። ብራዘር እኔ ራሴ አይቼዋለሁ ትላለህ ወጥተህ። ብዙዎች ኢየሱስን ጴንጤዎችን ለማየት ብለው ለማየት ብለው እኮ ቸርች የመጡ ሰዎች እኮ አሉ አይደል? እስቲ ጉዳቸውን ልይ ብለው ወንድምነት መስክሮናል ይመስለኛል። አንድ ምስክርነት ምን እስቲ ጉዳቸውን ልየው እስቲ ልቅመሰው ብለው የመጣ በዛው የቀረሰው የለም። እስቲ ጉዳቸውን ነው የማየው እነኝን ጴንጤዎች ምናምን ብለው አንድ ሳምንት እስቲ ልየው እስቲ ልየው ጉዳቸውን ብሎ ማለት ነው። እሺ የኔ ወድ ይሄን ጌታ አቅመሱት፣ ይሄን ጌታ አዩት። ጌታ ገብቷችሁ ተረድቷችሁ ወደ ዓለም መመለስ ይከብዳችኋል። ወደ ዓለም መመለስ ይከብዳችኋል ወደ ዓለም መመለስ። የምሬን ነው የምለው። ኢየሱስን የቀመሰ ሰው ወደ ዓለም መመለስ ይከብደዋል። ወደ ዓለም መመለስ ይከብዳችኋል። የምሬን ነው። ኢየሱስን ሰው ቀምሶ በዓለም መኖር አይችልም። ሰው የኢየሱስ ሲሆን ከዛ በኋላ ለዓለም ሆኖ ለመኖር ይከብደዋል፣ ለማስመሰል ካልሞከረ በስተቀር። ይሄ ኢየሱስ ድንቅ አምላክ ነው። ሊደክም ይችላል ጴንጤ፣ ህይወት ግን ያለ ኢየሱስ ባዶ እንደሆነ ገብቶት ነው። አንድ ቪዲዮ ያየው ነበርና ከኛ ቤት የሄደ ልጅ ይሄ ኢየሱስ ጠረኑ ናፈቀኝ ይላል። የጌታ ፕሬዘንስ ናፈቀኝ ይላል። ብራዘር ይናፍቃል፣ ገና ይናፍቃል። ጠረኑ ይናፍቃል። የጌታ ፕሬዘንስ በህይወት በአገልግሎት ይናፍቃል። ኢየሱስ ልዩ ነው ወዳጅ። በምንም ነፍስህን ለመሸወድ ብትሞክር ነፍስህ አንዴ በኢየሱስ ፍቅር ከተነካች ዋላ ወደ ውሃ ምንጭ እንደምትናፍቅ ዘመንን ሙሉ የእግዚአብሔርን ፕሬዘንስ የጌታን ህልውና እየናፈቀች ታንቀላፋል ካልተመለስክ። አየህ፣ ካልተመለስክ ብራዘር እየናፈቀ ታንቀላፋታል ብራዘር። አየህ፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ሁሌ አንተን ትናፍቃለች ብራዘር። ጥማቷ ነው፣ ፍላጎቷ ነው ውሃ ባለበት ቦታ ላይ ለመሄድ። በዙሪያዋ ላይ ግን ያሉ እሷን የሚያድኑ አውሬዎች ግን በጣም ብዙ ናቸው። በስጋት ነው የምትኖረው። ስለዚህ ውሃ ሁሌ ትናፍቃለች ሄዶ ለመጠጣት ለማግኘት። የሚገልጥለት ቃል እኮ አትሆንም። ብዙዎች አላችሁ የእግዚአብሔር ህልውና የእግዚአብሔር ህይወት ሞገሱ ከህይወታችሁ የራቀ ዓለምን ብላችሁ የወጣችሁ በብዙ ምክንያት ባክ ያደረጋችሁ ሰዎች ምንም ምክንያት ይኖራችሁ፣ ወደ ኢየሱስ ቶሎ ተመለሱ። ወደ ጌታ ተመለሱ። ወደ ኢየሱስ ነው። ኑ ብራዘርስ፣ ወደ ጌታ ነው፣ ወደ ኢየሱስ ነው መመለስ ይሆንላችሁ። የጌታ ህልውና ይናፈቃችሁ፣ ጠረኑ፣ አብሮነቱ
አባትነቱን ሚስ ያደረጋችሁ ሰዎች በብዙ ነገር ተሸውዳችሁ ሳታውቁት ከጌታ ፊታችሁን ዞር ያደረጋችሁ እንደዚህ አይነት ሰዎች አላችሁ። ጌታ ይረዳችኋል። ሰው ላይ ይረዳችሁ ይችላል። ምን አታ ነው ምን ጎሎባት ነው ምናምን ሊል ይችላል። እግዚአብሔር ግን አይፈርድባችሁም ሰው እንደሚፈርድባችሁ። ኑ ወደ ኢየሱስ፣ ኑ ወደ ጌታ፣ ኑ ወደ ኢየሱስ። መመለስ ይሁንላችሁ። የምሬን ነው የምለው። የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን ይወዳችኋል። ሲጀምር እናንተ ናችሁ ኪዳናችሁን ያፈረሳችሁት፣ እናንተ ናችሁ ፊታችሁን ያዞራችሁበት፣ እናንተ ናችሁ እግዚአብሔር ላይ እግራችሁን ያነሳችሁት። ጌታ አሁንም በመጠበቂያው ላይ ሆኖ እየጠበቃችሁ ነው ያለው። የእናንተን መመለስ መምጣት ጌታ እየጠበቀን ያለ። ጌታ እየጠበቀን ያለ እና ተመለሱ። መመለስ ይሁንላችሁ ብራዘርስ፣ ተመለሱ ብራዘርስ። የምሬ ነው ማለት ይህች ቀን ለእናንተ የመመለሻ ቀን ነው። ኪዳናችሁን ዛሬ አድሱ። ወደ እግዚአብሔር መንግስት ተመለሱ። ከእግዚአብሔር ሕልውና ከጠረኑ የራቃችሁ ሰዎች የምር ግብዣ እናደርጋለን። ክብር ለእግዚአብሔር ይሁን። ዛሬ የእናንተ የመዳኛ ቀን፣ ወደ እግዚአብሔር የመመለሻ ቀን። ወደ እግዚአብሔር ተመለሱ ብራዘርስ። በብዙ ድካም ውስጥ ያለፋችሁ ሰዎች አያዋጣም፣ ወርዝ አያደርግም። የምሬ ነው። ከጌታ ወጣችሁ የምትኖሩት ህይወት ወርዝ አያደርግም። ምንም ነገር ብታገኙ፣ ምንም ነገር ዓለም ብትደረደርላችሁ፣ እድል ቢሰጣችሁ፣ ኦፖርቹኒቲ ብታገኙ ወዳጆች ከኢየሱስ የሚበልጥ ነገር የለም። የምሬ ነው። ኪሳራ ውስጥ ናቸው ያሉት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንም ብራዘር፣ የኪሳራ ዘመን ነው። አልገባችሁም፣ አልተረዳችሁትም እንጂ ነፍሳችሁን ቆም ብላችሁ አላያችኋትም እንጂ ምን ዋጋ አለ? አሁን ያገኛችሁት ነገር የሆነላችሁ ዝና፣ ያገኛችሁት ብር፣ ያገኛችሁት ስፍራ ነፍሳችሁን መታደግ ይችላል? do you think ነፍሳችሁን ይታደጋል? አይታደግም። ዝና ነፍስን ይታደጋል? ብር ዝናን አይታደግም ብራዘርስ፣ አይታደግም። ነፍሳችሁን እኮ ነው ያጣችሁት። ኢየሱስን ስታጡ ነፍሳችሁን ያጣችሁት። ነፍሳችሁ ለዘላለም በማይጠፋ እሳት ውስጥ እንድትሆን ነው እየፈረዳችሁባት ያላችሁ። የምሬን ነው። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ጥሪ አደርጋለሁ። ምናልባት ከጌታ ቤት የወጣችሁ ባክ ያደረጋችሁ ሰዎች፣ ዛሬ ግን መመለስ የምትፈልጉ ሰዎች አላችሁ። አብረን እንጸልይ። እኔ መመለስ እፈልጋለሁ፣ መምጣት እፈልጋለሁ፣ ንስሐ መግባት እፈልጋለሁ። ሳላቅ ደክሜያለሁ፣ ዝያለሁ፣ በዓለም ሄጃለሁ። ዛሬ ግን እግዚአብሔር እንዲረዳኝ እፈልጋለሁ፣ መመለስ እፈልጋለሁ፣ እግዚአብሔር አቅም እንዲሆነኝ እፈልጋለሁ፣ ጉልበት እንዲሆነኝ እፈልጋለሁ የምትሉ ካላችሁ ክብር ለእግዚአብሔር። 77 ቁጥር ጻፉ። ለእናንተ እንጸልያለን። በብዙ ነገር ወደ ዓለም ይሄዳችሁ፣ ግን አሁን የእግዚአብሔር ሕልውና፣ የእግዚአብሔር አብሮነት፣ ፕሬዘንሱ፣ የአባትነቱን ያንን የቀድሞውን ፍቅር የናፈቃችሁ ሰዎች አላችሁ። ሌትስ ፕሬይ ጋይስ፣ አብረን እንጸልይ። መመለስ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉ። በቃ ዛሬ እኔ ቀን እንዲሆን እፈልጋለሁ፣ መነሳት እፈልጋለሁ፣ መቆም እፈልጋለሁ። ዳግም በድካም ውስጥ ነኝ፣ እግዚአብሔር እንዲያግዘኝ እፈልጋለሁ፣ ጉልበት እንዲሆነኝ እፈልጋለሁ። ዛሬ እኔ ቀን ይሆን የምትሉ ሰዎች ኑ ወደ ጌታ።
ኑ ወደ ኢየሱስ። ዛሬ መመለስ ይሆንላችሁ። ባኪ ያረጋችሁ ሰዎች ከእግዚአብሔር ህልውና፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ ወደ ኋላ ያፈገፈጋችሁ ሰዎች ካላችሁ የምሬ ነው። ኑ ወደ ኢየሱስ። ኑ ወደ ኢየሱስ። ደስ እያለን ነው የምንጠራችሁ። ደስ እያለን ነው የምንጠራችሁ ወደ ኢየሱስ በኩራት ማለት ነው። የማልሸማቀቅበት ታይም ቢኖር አሁን ነው። ደስ እያለን ነው ባይዘው የምንጠራችሁ። የማያሳፍር ጌታ ጋር እንደምትመጡ ስለምናውቅ ማለት ነው። የሚያሳፍር ጌታ አይደለም የኛ ጌታ። በምንም ነገር ውስጥ እለፉ፣ በየትኛውም የህይወት ምዕራፍ ውስጥ እለፉ፣ የሚቀበላችሁ ግን ጌታ አለ። የሚቀበላችሁ ጌታ አለ። ያላችሁበት የህይወት ምዕራፍ ምንም ይሁን ማንም ምንም ብሎ ሊፈርድባችሁ ይችላል። የማይፈርድባችሁ ወዳጅ ግን አላችሁ። ልክ እኮ ነው ያወሩት፣ ልክ ነው። ስላንተ ስላንቺ የተናገሩት ልክ ነው። ወድቀሃላው፣ ስተሃላው፣ በድካም ውስጥ ነው ያለው። አዎ ምንም ችግር የለውም። እግዚአብሔር ግን ያንተን መከራ፣ ያንተን ችግር፣ ያለህበትን ያንን ህይወት እግዚአብሔር ግን ያውቃል፣ ይረዳል። ለዚህ ነው ከናንተ ኃጢአት የሌለበት ያልበደለኝ እሱ ይውገራት አይደል ያለው። እሱ ይውገራት። አስቀድሞ ድንጋዩን ማንም አልነበረም። ሁሉም ድንጋያቸውን እየጣሉ ሸሹ፣ ፊታቸውን አዙረው። ጌታ የመወገር አቅም ነበረው፣ ኃጢአት ስለሌለበት፣ በደል ስለሌለበት። ህጉ ይፈቅድለታል። እንደ ኃጢአቷ እንደ በደሏ ግን አልፈረደባት። ይሄ ነው የኛ ጌታ። አየህ፣ ልክ ነው። በህይወት ላይ ያለፈው መከራ ልክ ነው። በህይወት ላይ ያለፈው ነገር ልክ ነው። ኃጢአት፣ በደል፣ እንደ በደልህ ግን የማይፈርድብህ ጌታ አለ። እንደ ኃጢአት የማይፈርድብህ ግን ጌታ አለ። በምህረቱ የሚያቅፍ በፍቅሩ የሚጎበኝህ ወዳጅ ግን አለ። እና ይሄንን ጌታ ስንናገር ደስ እያለን ነው ብራዘር የምንጋብዝህ። ደስ እያለን ወዳጄ፣ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ኑ ማምለጥ ይሁንላችሁ፣ ኑ ወደ ጌታ። የምህረት እጆቹ ዛሬም አልደከሙ፣ ዛሬም ተዘርግተዋል። አባይ የወደደን በዘላለማዊ ፍቅሩ። የሰው ፊት አዎ ልክ ነው ይጠቁራል። እናት እንኳን የወለደችውን ልጅ ልትረሳ ትችል ይሆናል። ኢየሱስ ግን አይረሳም። መልካምነትን አይተው የተጠጉ ሰዎች መልካምነት ካንተ ሲጠፋ ተበትነው ሊሆን ይችላል። ይሄ ውድ ጌታ ግን ዛሬም በዛ በጥንት ፍቅሩ ይወዳል፣ አልተለወጠም። ዛሬም ፍቅሩ ያው ነው ብራዘር። መልካምነት የለም፣ አዎ ጥሩነት የለም፣ እግዚአብሔርን ማስከበር የለም። አዎ አንተ ውስጥ የጠፋው ነገር እግዚአብሔር ግን አሁንም በዘላለማዊ ፍቅሩ ይወድሃል። አልተለወጠም ብራዘር፣ አልተቀየረም። ጌታ ዛሬም ይወድሻል፣ ዛሬም ይወድሃል። የማይለወጥ ወዳጅ፣ ቀን አይቶ የማይሸሽ፣ ሁኔታን አይቶ ያልቀረበ ብራዘር። ብዙዎች ተበትነዋል እኮ መጥተው። ይሄ ጌታ ግን ዛሬም ጌታ፣ ዛሬም አፍቃሪ፣ ዛሬም ወዳጅህ ነው ብራዘር። ተመለስ፣ ተመለስ፣ እጅህን ስጥ፣ እጅህን ስጥ። ጌታ ሆይ በለው፣ በቃ በድዬሃለሁ፣ አሳዝኜሃለሁ፣ በብዙ ካንተ ርቄያለሁ። ከተቀበልከኝ፣ ከሰማኸኝ ብራዘር ና ወደ ኢየሱስ፣ ና ወደ ኢየሱስ፣ ኑ ወደ ኢየሱስ ጋይስ። ይሄን ጌታ በንስሐ እንድትመለሱ እናበረታታችሁ። ከጌታ ጋር ትግል የገጠማችሁ ሰዎች ኑ ወደ ኢየሱስ። የእንደገና አምላክ መሆኑ ይሄው ምስክሮች አለ። ጌታ እንደገና አምላክ ያቆማል፣ አቅም ይሆናል፣ ጉልበት ይሆናል። ኦፍ ኮርስ ይሄው አለ ብራዘር።
የጌታ የምህረት ማሳያዎች አለ ብራዘር። ስንት ጊዜ ወድቀን ስንት ጊዜ ከፊቱ ጠፍተን ጌታ በምህረቱ በቸርነቱ ያቆመን ሰዎች ያው ሕያው ምስክር ብራዘር፣ የምስክር ድንጋዮች አለን ብራዘር። እግዚአብሔር እንደረዳን እግዚአብሔር እንዳገዘን ከጨለማ ድጋሚ ህይወት እግዚአብሔር እንደገላገለን አለን የሕያው ምስክሮች። የእግዚአብሔር ምህረት ቸርነት የበዛልን ሰዎች አለን ብራዘር፣ አለን ወዳጄ፣ አለን። ማናችንም ከመካከላችን ያለ እግዚአብሔር ምህረት ያለ እግዚአብሔር በጎነት ያለ እግዚአብሔር ቸርነት የቆመ ማንም የለም ብራዘር፣ ማንም የለም። የእንደገና አምላክ ምህረት አብዝቶልን ቸርነት አብዝቶልን በፍቅሩ ጎብኝቶን ነው ወንድም አለ። ማን አለ? ማንም ያለ እግዚአብሔር ምህረት ያለ እግዚአብሔር ቸርነት የቆመ አለ? ማንም የለም። ማንም የለም። ና ወደዚህ ጌታ እንጋብዛለን። ና ወደ ኢየሱስ፣ ኑ ወደ ጌታ፣ ኑ ወደ ጌታ፣ ኑ ወደ ጌታ። የእንደገና አምላክ ነው ጌታ፣ የእንደገና አምላክ ነው ኢየሱስ። ኑ ወደ ኢየሱስ እንጋብዛችኋለን። ኑ ወደዚህ ወደ ፍቅር ጌታ፣ ስሙ ይባረክ። ኢየሱስ ድንቅ አምላክ ነው። ድንቅ አምላክ ነው ኢየሱስ፣ ድንቅ አምላክ። ያልጠፋ ነው የእግዚአብሔር ምህረት ስለበዛልን፣ ሌላ አይደለም። እና ወደዚህ ጌታ እንድትመጡ እንጋብዛችኋለን። ስሙ ይባረክ። ጌታ ድንቅ አምላክ ነው። ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ምናልባት መመለስ እየፈለጋችሁ ሰው እንዲያውቃችሁ አላት ማትፈልጉ ብዙ ምክንያቶች ሊኖሩ ይችላሉ። በትዳር ምክንያት ሊሆን ይችላል ጌታን የተዋችሁት፣ በራሳችሁ ምክንያት ሊሆን ይችላል፣ በሰው ተጎድታችሁ ሊሆን ይችላል። ግን አሁን በቃ የጌታ ፍቅር አሁንም በልባችሁ ውስጥ ያለ ከኢየሱስ ውጪ ህይወት እንደሌለ የተረዳችሁ ወደ እግዚአብሔር መመለስ የምትፈልጉ ሰዎች ካላችሁ ይህን አጭር የንስሐ ጸሎት አብረን እንጸልይ። እኔ ጋር እንጸልይን የንስሐ ጸሎት። ዛሬ ያንን ኢየሱስ ክርስቶስን የተዋችሁትን የረሳችሁትን ኪዳናችሁትን ያፈረሳችሁትን ያንን ኪዳን ድጋሚ ታድሳላችሁ። አብረን እንጸልይ። ከጌታ ጋር ቃል ኪዳን ንግባ። እንደዚህ አይነት ሰዎች ካላችሁ አብረን እንጸልይ። እግዚአብሔር ይባረክ። ጌታ ይረዳችኋል። ጌታ ያግዛችኋል። ይሄንን ጸሎት ለጌታ ንገሩት፣ ለኢየሱስ ንገሩት። አብረን እንጸልይ። እግዚአብሔር ሆይ ስለ ዛሬ ቀን አመሰግንሃለሁ። ዛሬ በፊትህ ንስሐ እገባለሁ። ኃጢአቴን በደሌን ይቅር በለኝ፣ መተላለፌን ሁሉ ይቅር በለኝ። አንተን በብዙ በድያለሁ። አንተን በብዙ በድያለሁ። አንተን በብዙ አሳዝኛለሁ። እግዚአብሔር ሆይ ምህረትን አድርግልኝ፣ በቸርነትህ ጎብኘኝ። ዛሬ ጌታ ሆይ ያንን የጣልኩትን ኪዳን ያፈረስኩትን ኪዳን ዳግም በህይወቴ ላይ አነሳለሁ። በቀድሞ ምህረት፣ በቀድሞ ቸርነት፣ በቀድሞ በጎነት ዳግም ህይወቴን አድሳለሁ። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ በልቤ አምኜ ዳግም በአንደበቴ እመሰክራለሁ። ከዚህ በኋላ የምመራበት ኪዳን ይሄ ነው። ኢየሱሴ አንተ የህይወቴ ጌታና አዳኝ ነህ። ካንተ ውጪ አዳኝ እንደሌለ ጌታ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ከዛሬ ጀምሮ ዓለምን ክዳለሁ፣ ሰይጣንን ክዳለሁ፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ ሆንከው አንተ የህይወቴ ጌታና አዳኝ ነህ። የእንደገና አምላክ እድል ስለሰጠኝ እባርክሃለሁ፣ ከፍ ከፍ አደርግሃለሁ። በክርስቶስ ኢየሱስ ስም ጸለይኩኝ፣
አሜን አሜን። እግዚአብሔር አምላክና አባቴ ሆይ አንተ የምታውቃቸው አንተ ያያቸው በዚህ ሰዓት ላይ በንስሐ ወደ ቤት የተመለሱ ስለ ሴቶች ልጆች ስለ ወንዶች ልጆች በፊት እጸልያለሁ። ጸጋህን ሳትሰስት ለደካማ የምትሰጥ የምትለግስ አንተ ነህ። በዚህ ሰዓት ላይ በደከሙበት አቅም ባጡበት በእያንዳንዱ ነገር ላይ ያንተ ጸጋ ያገኛቸው በክርስቶስ ኢየሱስ ስም። በዚህ ሰዓት ላይ እግዚአብሔር ሆይ መበርታት እንዲሆንላቸው አቅም ማግኘት እንዲሆንላቸው እግዚአብሔር ሆይ ጉልበት ማግኘት እንዲሆንላቸው ጸልያለሁ። ከታሰሩበት ከየትኛውም እስራት በክርስቶስ ኢየሱስ ስም በዚህ ሰዓት ላይ ነፃ ይውጡ። በክርስቶስ ኢየሱስ ስም ከየትኛውም እስራት ነፃ ይውጡ። ከየትኛውም የጨለማ አሰራር እስራት ነፃ ይውጡ። ውዴ ሆይ አንተን ተቀብለዋል። ከዚህ በኋላ በህይወታቸው አንተ ብቻ ንገስ። እጆቻቸውን ያዝ፣ እርዳቸው፣ አግዛቸው። ከትላንትና ይልቅ ዛሬ አንተን ይወቁ፣ የበለጠ ይረዱ። በጌታ በኢየሱስ ስም የጸሎት ህይወታቸው ይቀየር፣ ቃል ማንበብ ህይወታቸው ይቀየር። በክርስቶስ ኢየሱስ ስም ጸለይን። አሜን አሜን። እግዚአብሔር ይባረክ። ጌታ ይመስገን። ማናፍርበት ኢየሱስ ነው። ሃሌሉያ። ምንም ማናፍርበት ማንሸማቀቅበት ኢየሱስ ነው። ክብር ለእግዚአብሔር ይሁን። አርጎ ያለንን ነው የምናደርገው። ሁሌ ደስ የሚለን እሱ ነው። በቃ ይሄንን ኢየሱስን እንሰብካለን፣ ነግራለን። በቃ ይሄን ጌታ እንድትቀበል እናበረታታለን። አርጎ ያለን እሱ ነው። ሌላውን ነገር ለሱ ነው የምንተው፣ እሱ ነው የምንተው። ምክንያቱም እስከ ዓለም ፍጻሜ ድረስ ከኛ ጋር ያለ ጌታ እንዳለ ነው የምናውቀው። እግዚአብሔር አሁን በስራ ላይ በዚህ ሰዓት ላይ ነፃ የወጣች ነፍስ እንዳለች አምናለሁ። ለምን? ኢየሱስ ክርስቶስ ከኛ ጋር ስላለ ስሙ ይባረክ። ቤካ እንኳን ደህና መጣችሁ። ሰላም በሉን። እንዴት ናችሁ? ሁሉ ሰላም፣ ጸጋና ሰላም ይብዛላችሁ። እስቲ ድምጻችሁን አሰሙ። ዳዲዋይ የጸጋ ይብዛልህ። እንዴት ናችሁ? ቅዱሳን ሁላችሁንም ሰላም ብያለሁ። ዳኒ የሥራ ቦታ ሆኜ ትንሽ ቢዚ ነኝ። እዚህ ነኝ ትላለህ ብራዘር። እና ያሳቁኝ። እሺ ቤካ ያለበትን ቦታ እያሳየን ያሳቀኝ። እሺ ተባረኩ። ቤዝ እንኳን ደህና መጣች። ሶሊ ማዛ ሁላችሁንም ሰላም ብያለሁ። እንዲሁም ከስር ያላችሁ የተወደዳችሁ የጌታ ቤተሰቦች ጸጋና ሰላም ይብዛላችሁ። ተባረኩልን። እንወዳችኋለን። ጌታ ኢየሱስ መልካም ነው። እሺ ስለዚህ ርዕስ እንቀይራለን። ይሄ ርዕስ እንደማይገቡበት የታወቀ ነው። ተባረክ፣ ጸጋ ይብዛልክ። በጣም እኔ ደስተኛ ነኝ እና ለዛኛው ቤት የማስተላልፈው ነገር አለ። ብዙ ሰው በውስጥ እየመጣ ምናምን ብዙ ኔጌቲቭ፣ እኔ ያው ምንም ቦታ አልሰጥም ለእንደዚህ አይነት ነገር። ብዙ ጊዜ እኔ እየገባው ጠይቃለሁ። ኦፍ ኮርስ እኔ አመት ሆነኝ ኦልሬዲ ጥያቄዎች በውስጥ ከነበሩ። አሁን እኔ በቃ እንትን ካልኩ በኋላ እንትን ቢሉ ምንም አይደለም። ስለዚህ እኔ የቀመስኩትን ቅመሱ ነው የምለው እና በጣም ላመሰግናት መፈልጋት ሰው አለች፣ ከራይ ነበረች። በጣም ነው ማመሰግናት። መጽሐፍ ቅዱስ ሁሉ ጊዜ ታውቃለች፣ እኔ ቤቴ እየመጣች ምናምን እሱን እኮ በደንብ አጥብቀሽ ብታነቢ የዛን ጊዜ ሁሉ ነገር እንትን ይልሻል። ለዚህ ያበቃችኝ እሷም ናት እና ዳንዬ ተባረክ፣ ጸጋ ይብዛልክ። በጣም ደስተኛ ነኝ። እውነት እፈልገው እንደምፈልገው ስለሚያውቅ አገኘኝ። ኢየሱስ ስሙ ይባረክ ለዘላለም እና እንደዛ ነው። አሜን። ቤዚ እንኳን ጌታ ረዳሽ። ደስ ብሎኛል ራሴ። እግዚአብሔር ይመስገን። ባይዘው በጣም ብዙ ትውልድ ኢየሱስን ይፈልጋል። በጣም ብዙ ትውልድ አለ ጌታን የተጠማ በቃ ኢየሱስን የፈለገ በጣም ብዙ ትውልድ አለ። እንኳን ጌታ ረዳሽ፣ እንኳን ጌታ ደረሰልሽ። በጣም ደስተኛ ነን ስላንቺ። እግዚአብሔር ይባረክ። እንዳልሽው ነው፣ አትስሚ። በቃ ከሰማይ አሁን ሰምተሻል፣ ድምጽ ከሰማይ መጥቶልሻል። ምድራዊ ድምጾችን ዝጊያቸው። በቃ ኢየሱስ ክርስቶስ እንዲህ ነው፣ ድንቅ አምላክ ነውና በርቺ። ደስ ብሎኛል። ጸጋና ሰላም ይብዛልሽ። ማስተላልፈው ያው ብዙ ጊዜ ይከታተሉኛል
ያውቃሉ። እኔ እንደዚህ ገስት ላይ እናወራለን ምናምን ጀስት ብዙ ጊዜ ጥያቄ ይመጣልኛል፣ ጴንጤ ነሽ እንዴ ምናምን እያሉ ማለት ነው። ያው ዘፈን ምናምን ሲከፈት እኔ ነቅዬ ነው የምወጣውና ምክንያቱም እኔ አቅ ነበር በቃ እግዚአብሔር እንደሚያገኘኝ ስላቅ ስለነበረ ማለት ነውና አዎ አሁን ግን ጴንጤ ሆኛለሁ፣ ጴንጤ ነኝ እና ይሄን እንድታቁልኝ እፈልጋለሁ። ዳንዬ ተባረክ፣ ጸጋ ይብዛልክ፣ ለቤተሰቦችም ጸልዩልኝ እና ይሄ ነው እኔ ጋር ያለው አሁን በድፍረት የማላፍርበት። አዎ ጴንጤ ነኝ፣ ደግሜ ነው የምለው። እኛ እኮ ድሮ ታቦት ወጥቷል እየተባለ እኮ ከፊት ዘፈን ከኋላ ታቦት ሆኖ ከፊት ዘፈን የሚዘፈን አይነት ነገር ነውና እኔ እንደው ይሄ ሁሉ ጥያቄ ይሆንብኝ ነበረ ስለ እውነት ማለት ነው። እና እግዚአብሔር ይመስገን። ተባረኩልኝ፣ ሁላችሁንም ወዳችኋለሁ። ተባረኪ ቤዚ፣ ጸጋ ይብዛልሽ። ጌታ ይመስገን። አዎ የሚደብረው ሰው ካለ ደግማችሁ ስሙን። አዎ ጴንጤ ነን ድብን ማለት በቃ አዎ ጴንጤ ነን ብራዘር፣ ጴንጤ ነን ማለት አሁን ኢየሱስን አናፍርበትም ብራዘር። የምናፍርበት አይደለም። ኢየሱስ የኢየሱስ ነን። ምንም ያሳፍር ጌታ አይደለም ይሄ ጌታ። የሚያሳፍር ኢየሱስን አልተቀበልንም ብራዘር። ሁላችን ይሄው በቃ እማናፍርበት ነገር ቢኖር ኢየሱስ ነው። አንሸማቀቅበት። ምንድነው? አዎ ጴንጤ ነው ብራዘር። ማንም አንሸማቀቅበት፣ አናፍርበትም ኢየሱስ አናፍርበት። ዳኒ ብሮ እንዴት ነው? ሰላም ነው? ጌታ ይባረክ። ዛሬ በእውነት በጣም ደስ ብሎኛል። ለምን እንደሆነ ታውቃለህ? እንደዚህ አይነት ትምህርት ብትሰጡ ሌላ ጊዜም እንደ አድቫይዝ ነው። እንደዚህ አይነት ትምህርት ብትሰጥ አሁን ለምሳሌ አንተ ዝም ብዬ ነው ገዝታ ሳልክም ዝም ብዬ ሳዳምጥ ነበር። በቃ ስለ እግዚአብሔር ነው፣ ስለ ኢየሱስ ክርስቶስ ነው፣ ውስጥ የሚገባ የሚረሰርስ ነገር ነው። መጨረሻ ላይ ከጸበሉ ምንድነው ከጸሎቱ ውጪ በደንብ ተከታተልኩ። ጸሎቱ ላይ ምናምን እንደዚህ አግኘኝ በለው ምናምን የሚለው ያው እኔን አይመለከትም ብዬ እሱን ዘልየዋለሁ እና ግን ሌላውን በሙሉ ተከታተልኩት እና ሌላ ጊዜም እንደዚህ ቢሆን ምክንያቱም በቃ አሁን ይሄ ነገር ኦርቶዶክስ አይደለ ጴንጤ አይደለ ምን አይደለ በቃ ስለ ኢየሱስ ክርስቶስ ነው የሰበከው። ብታምንም ባታምንም እኔ የሆነ ስራ ላይ ነበርኩኝ። ስራዬን ሁሉ እየሰራሁ በቃ ዝም ብዬ ነበር ሳዳምጥ የነበረው። ምንም የረብሸኝም አካባቢ አልነበረም እና እንደዚህ ቢሆን በቃ አንዱ ከሚተች በቃ ኖርማሊ በቃ እንደዚህ አሁን እኔ በጣም ነው የሰማው ዘፈርስ ታይም እንደዚህ አይነት ነገር ስሰማ ረጋ ብዬ ገብቷል። እንደዚህ ገስት ውስጥ ብገባ ኮመንት እያነበብኩኝ ምናምን እንትን እላለሁ ምናምን በሚል መጨረሻ ላይ እንደውም እምቢ ምናምን ሁሉ እያልኩ ስለነበረው ከጨረስኩኝ በኋላ ነው ገብቷል። እና እንደዚህ አይነት ነገሮች ቢለመዱ ለምሳሌ ኦርቶዶክስ ምናምን መተቸት ያ ጴንጤው ምናምን ተነስቶ ኦርቶዶክሱ ጴንጤው መተቸት ሳይሆን እኔ አሁን ለምሳሌ ገባ በእውነት ነው የምልህ በጣም ደስ አለኝ። እንደዚህ አይነት እግዚአብሔርን ብቻ ብንል እግዚአብሔርን ብቻ ብና ኢየሱስ ምናምን ብለን ከንቱ ውዳሴ ምናምን ይላል ቤካን ምናምን ይባላል። እሱ የራሴ ጉዳይ ነው። እኔ የተናገርኩትን የራሴ ነው የተናገርኩ ያለሁት። አንተ ከንቱ ውዳሴ ምን እንደሆነም ራሴ አላውቅም። የጾም ምግቢው ምናምን ራሱ አንተ ራሱ ወቀው። እኔ ከንቱ ውዳሴ ምን እንደሆነ አላውቅም። ስለዚህ ግን እንደዚህ ቢሆን ኢንተረስቲንግ ነው በጣም ገባ። የሃይማኖቱ ሲነካ እኔ አሁን ሃይማኖቴን ሲነካ ደስ ስለማይለኝ ሃይማኖቴን ከምትነካ እንደዚህ ነገር ሲሰብክ ይሄ ነገር በቃ ኢየሱስ ክርስቶስ ነው ብለህ ታዳምጣለህ። በቃ እኔ እንደዚህ አይነት ነገሮች ደስ ይላሉ። ቤካ የሚባለው በጣም ነው የሚጠላኝ። በጣም ምን እንደሆነ አላውቅም። ኮኮቡ ከኔ ጋር አይገጥም። አንተ ምን እንዳረኩት እኔ ራሴ የት ነው የሚኖረው ግን ሀገር ቤት ነው ውጭ ነው የሚኖረው? ግን ምን መሰለ ምን አድርጌው እንደሆነ እኮ አላውቅም። ምንድን አሁን እኛ ችግሩ ምንድን ነው? ለሰው ደስታ አናገለግልም። ሆነስትሊ
ለሰው ደስታ አናገለግልም። ደስ ካለ ደስ ነው የሚለኝ። እውነት ለመናገር እንዳስከፋ አልፈልግም። እዚህ ስንመጣ ሰውን ለማስከፋትም አይደለም የምንመጣው፣ ግን የእግዚአብሔርን ሐሳብ ነው የምናነሳው። ለሰው ደስታ የምንሆን ከሆነ በቃ ሰው አይስክሬም መሸጥ ነው ያለበት አይደል? ለሰው ደስታ የሚኖር ከሆነ እና ለሰው ደስታ አይደለም የምናገለግለው። ሰው ደስ ሊለው ይችላል፣ ላይለው ይችላል፣ ሊከፋው ይችላል። እኛ የእግዚአብሔርን ሐሳብ ነው የምናገለግለው። ያ የእግዚአብሔር ሐሳብ ደስ ካሰኘ እሰየው፣ ሮያሌ በጣም ደስታዬ ነው። ካስከፋህም ግን ደስ ይለኛል። ለምን? የኔ የምትለውን ነገር ነቅቶ ጌታ እንዲፈውስ ነው አላማችን። አንዳንዴ ሰው የኔ የሚለው ነገር ይኖረዋል፣ በቃ የማያስነካው ጌታ እንዲነካበት የማይፈልገው ነገር አለ። እኔ አልንካብህ እንጂ እግዚአብሔር የኔ የምትለውን ያንን ነገር ከነካብህ ደስ ነው የሚለኝ። እኔ የተጠራሁት ለሱ ነው። ሰውን እንዳስከፋ እኔ በኔ ማንነት በኔ ባህሪ ሰውን እንድነካ አልፈልግም። ኦኬ፣ በኔ ማንነት ሰውን እንድነካ ሰውን እንዳሳዝን አልፈልግም። የእግዚአብሔር ሐሳብ ግን የእግዚአብሔር ፈቃድ ግን ካስከፋ አሪፍ ነው። እግዚአብሔር ከሰበረ መጠገን ይችልበታል፣ መፈወስ ይችልበታል። ለበጎ ነው። ባይዘው ብዙዎቻችንን የምንወደውን እንዳይነካብን በጣም የምንይዛቸው ነገሮች ጌታ መጥቶ ነው ዛሬ ነፃ ያወጣል። የተጠራ ነው ደግሞ ለሱ ነው። እኔ አገልጋይ ነኝ። የእግዚአብሔርን ሐሳብ እንጂ ማገለግለው ሰው እንዲወደኝ ብዬ ባይዘው እግዚአብሔር ሰው እንዲወደኝ ብል ኖሮ ወዳጄ እስካሁን እንደዚህ አታየንም። በጣም እንወደዳለን፣ እንችልበታለን። ችግር የለም። ለመወደድ ማገልገል ምን ማንሳት እንዳለበት አውቃለሁ። እንደሱ ግን አልተጠራንም ብራዘር። እኔ የእግዚአብሔርን ሐሳብ ማገለግል እዚህ ያሉን ወንድሞች የእግዚአብሔርን ሐሳብ የምናገለግል ሰዎች ነን። የምናነሳቸው ሐሳቦች ካስከፋችሁ ሶሪ፣ በጣም ይቅርታ። እኔ እኮ ግልጽ ስለሆንኩኝ ብዙ ጊዜ ሲናገር አይተኛል። በግልጽነት እንደዚህ በቃ ምንም ሃይማኖት አንዱ ሳትተች እንዲህ ስብከት ሲኖር ደስ ይላል ብዬ ነው ያልኩት። እኔ እንጂ አሁን ለምሳሌ ቤካ የሚባለው እንደዚህ በእንደዚህ ምናምን የፈለገ ቢለኝ ምንም አይመስለኝም። ለምሳሌ ራሴን ማክሰን በጣም ኮንፊደንስ ያለኝ ሰው ነኝ። ገብቷል። እንደዚህ ኮንፊደንስ ባይኖረኝ ኦርቶዶክስ ሆኜ እዚህ እናንተ ቤት ገብቼ እንትን ባላልኩኝ እንዴ። ለምንድን ነው እዛ ቤት የምትገባው እኮ ሊለኝም ሰው አይችልም። ጸባይን ስለሚያውቁ ይፈሩኛል። ማንም ሰው ሊናገረኝ አይችልም። ራሴ ስለምኖር ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ኮመንት የሚሰጡ ሰዎች አሉ። ጌታን ተቀበል ሮያል ምናምን እንደዚህ በል ምናምን ተቀይሜያቸው አላውቅም። እሱ ይሄ ግን ቤካ የሚባለው ግን ለሆነ እኔ ለመተቸት ምናምን ይሮጣል። እኔ በጣም አታውቀኝም። እኔ ምርጥ ያራዳ ልጅ ነኝ። በጣም ሰውን በፍቅር የምወድ ሰው፣ ዝም ብዬ ከመሬት ተነስቼ ሰው ምጠላ ሰው አይደለም። እና ፕሊዝ ይሄን ባህሪን አርም አንተ። እኔ ዳኒ ስለሚወድ ይመስለኛል። እኔ ማንም ሰው ጠልቶኛ አያውቅም። ለመጀመሪያ ጊዜ ቤካ ገርሞኛል። ይወዳል። በነገራችን ላይ አለመውደድ አይችልም። ይወዳል። እኔ ዳኒ ልንገር እስቲ አሁን ለምሳሌ ፕሮቴስታንቶችን በሙሉ እስቲ እዚህ አንተ ጋር የሚገቡት ምናምን እነዚህ ታዋቂዎቹ ምናምን ብታምንም ባታምንም እኔን ብሎክ ያላደረገ ካለ እቀጣለሁ። እኔን ብሎክ ያላደረገ የለም። በጣም መጥፎ ነገር ከኤርሚያስ ጀምሮ ብናገር ስለነበረ ያንን ነገር ደግሞ ታውኩት። አሁን ገባ። አሁን ይህን ስተው አንድ እርምጃ ነው አይደለ? በቃ እነዚህን ትቼ ኖርማሊ አሁን ስድቡ ምንም እንደማይጠቅም ስለታይ ገባ። በፍቅር እንደዚህ ለምሳሌ እውቀት ያላቸው ሰዎች ከአንተ ጋር ሲነጋገሩ አንዱ ኦርቶዶክስ አንዱ ፕሮቴስታንት ታዳምጣለህ። እንደ ዛሬው ደግሞ ኖርማሊ በቃ ከምንም ነገር ውጭ የሆነ ስለ ክርስቶስ ብቻ የሚሰበክበት ደግሞ ሲሆን ልብህ እየረሰረሰ ትሰማዋለህ። በቃ ያ ነገር ይሄ ነው በቃ ሌላ ነገር አይደለም። መጽሐፍ ቅዱስም እንዳነብ አድርጎኛል ኤርሚያስ፣ እግዚአብሔር ይስጠውልኝ ነው ማነሳው። በቃ መጽሐፍ ቅዱስን አነባለሁ ምናምን። ከዛ በኋላ የኔ ህይወት ነው። በእኔ ህይወት ገብቶ የሚናገር ሰው አይመቸኝም። ግን እኔ ግን አታክ አድርጎን ሊጣላ የሚነሳ ሰው ግን በጣም ነው ያስጠላኝ። ለምን እኔ በህይወቴ ሰው ጠልቼ አላውቅም። ሰውን በጣም ነው የምወደው። ምክንያቱም ለምን ሰው ጠላል? እኔ ሰው መጣል አይነት ሰው ባለጌ አይነት ሰው ብሆን ፕሮቴስታንት ቤት አልገባም። ለመሰለ እኔ ማንም ሰው ፕሮቴስታንት እንዴት እዛ ቤት ምንድን ነው እዛ ቤት መግባት? ስለ ኢየሱስ ክርስቶስ የሚነገርበት ቤት ገብተህ ብታዳምጥ ብትጠይቅ ምን ብትል ምንድን ነው በቃ አንተ የምታምንበትን አምንበታለሁ ትላለህ፣ አላምንበትን አላምንበትም ትላለህ። ሊያስቀይስ ነው ምናምን ኢየሱስ ክርስቶስ እንዳይሰበክ ነው፣ ይሄ ተንኮለኛ ነው ምናምን። በተለይ ስፔሻሊ ቤካ የሚባለው ሰውዬ ምን እንደሆነ ከኔ ጋር ያለው አታክ በጣም ነው የሚገርመኝ። ስለዚህ ፕሊስ የሚሰማኝ ከሆነ እባክህ አቁም። እኔ መጥፎ ስድብ ባቆምኩበት ሰዓት አንተ ዝም ብለህ እየተነሳ አታርገኝ ማለት ነው። በተረፈ ዳኒ ይመችህ።
አሪፍ ነገር ነው። እንደዚህ ገባህ? እኛ ለምሳሌ አሁን ሬጌ በጣም ነው የምወደው እኔ። ሬጌ ሙዚቃ እየሰማሁ በነበረበት ሰዓት ሬጌውን ቀጥ አድርጌ አጠፋውና አንተን ሰማሁ። ገባህ? አሁን ደስ አይልም? ያ ሬጌ ሙዚቃ ዓለምን ነው የሚሰብከኝ። አንተን ግን ስሰማ ጥሩ ነገር ሰማሁበት። በቃ ያንን አፕሪሼት ስላደረኩኝ ላመሰግንህ ገባሁ። ስለዚህ እንደዚህ አይነት ሰዎች ጥሩ ነገር ሲናገሩ ግን አታክ የምታደርጉ ሰዎች በእናንተው አማርኛ ጌታ ይገጽሳችሁ። በእናንተው አባባል እኔ እንኳን እንደዛ አይነት አባባል እናንተ ጋር የሰማሁት ጌታ ይገጽሳችሁ ነው የምትሉታል። ቤካዬ ቤካዬ አሁን ይነግራል። ቤካ እንደምትወደው ንገረው። ቤካ ዳኒማ ጌታ እኛ እኮ አለመሆንን አንችልም። እኛ እንዴ ሁሉንም ነው የምንወደውና ሮያሊ እኔ እወድሃለሁ፣ ግን አንተ ምንድን ነው የሚጠበቅብህ? በቃ ቁጭ ብሎ መስማት ማድመጥ ነው የሚጠበቅብህ። ገብተህ ለመውበት እንዳትሞክር። ኦኬ ፕላስ ደግሞ ቤተክርስቲያን እንደዚህ ነች ምናምን ብለህ ላይክ ስለ ቤተክርስቲያንም ለማቀብ አትግባ። ቢኮዝ ብዙ ካንተ እኔ ማልጠብቃቸው ነገሮች አሉ። ማለት ቤተ እምነትን አውቃ አይደለም የምትሞግተው። ኤንድ ደግሞ ላይክ የሆነ የመሸብለል አይነት ነገር አለ። ገባ? ዳኒ ደምሳ የሆነ ነገር ሲል ከዛ አንተ ምን ታደርጋለህ መሰለህ? ቲሸርት ትታጠፍና ኦ ዳኒ ልክ ነው ምናምን ትልና ከዛ ደግሞ መልሰህ ዳኒን ትሰርበዋለህ። ወይም ደግሞ እኛ ወይም ደግሞ ፕሮቴስታንትን በአጠቃላይ እንደዚህ ናቸው ትላለህ። እና ይሄ ነገር ልክ አይደለም። ግን አንድ ነገር በቃ እኔ እወድሃለሁ፣ ሁሌም እወድሃለሁ፣ ሁሌም አከብርሃለሁ። ቢኮዝ ወንድማችን ነው በኢትዮጵያ ማለት ነው፣ በኢትዮጵያዊነት ማለት ነው። እወድሃለሁ ብራዘር። ቴንክ ዩ ቤካ። እኔ ብዙ ጊዜ አስተያየት እንደዛ ስትሰጥ እኔ መጥፎ ሰው ስላልሆንኩ ልቤ በጣም ንጹህ ሰው ነውና እንደዚህ ሰው ያላወቀኝም እኮ ቢያቀኝ እኮ እንደዛ አይለኝም ምናምን እያልኩ ብታቀኝ ፕሮፋይል ነበር የምታደርገኝ እያልኩ አስባለሁና በቃ ችግር የለውም። እና እኔ የመሰለኝ ነው የተናገርኩት። አስቀየምኩም ሶሪ። ግን እኔ የመሰለኝ ነው የተናገርኩት። ምን አንዳንድ ሰው ሊከፋው ይችላል። ገባ? እንደዚህ ጌታና ተቀበል ምናምን ሲባል እንደዚህ አይነት ነገር ውስጥ አልገባም ብዬ ወሰኝ የተናገርኩ ስለሆነ ግን ትምህርቱን እንደዚህ ነገር ደግሞ መከታተል የሚያገደኝ ሰው የለም። አስተያየት መስጠት የሚያገደኝ ነገር የለም። እንደኔ ደግሞ ሐቀኛም የለም እንጂ በሐቅ እኮ ነው የምናገረው። ያንን ነገር አላቅም። በቃ እኔ ይሄን ነገር ስለማላቀው ኖርማሊ እስቲ ላዳምጠው ልስማው ብዬ እኮ እንደኔ የሚናገር ሰው የለም። ብዙ ሰዎች ሳያውቁ ገብተው ሲንበጫረቁ እኮ ነው የማየው። እኔ እኮ በቃ አላቀውም ያን ነገር ብለህ ትቀበላለህ፣ ትሰማለህ። በቃ እኔ አላቅም ከዚህ እውቀቴ ንጉስን ነው ብለህ ማን ይናገራል? እንደኔ የሚናገር ሳለ ንጉስን ነኝ ብሎ ሳያውቁ እኮ ነው የሚገቡት። እንደውም ባለፈው እኔ ኤርሚያስን የሆነ ነገር ዳንዬ ይብቃው ዳንዬ አሁን እንደዚህ ያደረገ ነው። በነገራችን ላይ ሰዓት ይበላውና በቃ ሮያሊ ሰምተን እንወዳለን እናከብራለን። በቃ ቴንክስ ሶ ማች። በቃ ቶኔ ችግር የለም። አንተ እኛ ጋር ብትመጣ ጸበል ነው መጸበል ያለብህ በእኔ በኩል። እሺ ሮያል በርታ። በቃ ችግር የለም። ጌታ ጸጋውን ያብዛል። እንጸልይልሃለን። ጌታ ይረዳል። እሺ ሰላም ከማል ሰላም። እሺ ሌላ ኦርቶዶክስ አለ። ስለ መዳን እስቲ ጠይቁ። ጥያቄ የሚፈጥርባችሁ ጉዳይ አለ? ስለ መዳን ማለት በእግዚአብሔር ቃል ላይ እንደው ስለ መዳን ጥያቄ የምታነሱት ነገር ካለ እድል እንስጣችሁ። እድል እንስጣችሁ። ስለ መዳንስ ጥያቄ ይሄ ነገሬ ስለ መዳን ጥያቄ አለብኝ። በኦርቶዶክስ ውስጥ ነው ያለሁት ሊሆን ይችላል። ግን ስለ መዳን በጴንጤ ውስጥ ይሄ ነገር ጥያቄ ይፈጥርብኛል የምትሉት ነገር አለ ካለ እንቀበላችሁ በደስታ ማለት ነው። የስ የኔ ውድ ቫይታሚን ይታጠባል እንዴ? አይ አይታጠብም። ለምን? ከወደቀ በቃ አይታጠብም። የኔ ፍቅር ቆሻሻ ነጥቶታል። ማስቲካም አይታጠብም። መውሰድ ነው? አዎ ሌላ አዲስ መውሰድ። እሺ ጥያቄ ካላችሁ እንቀበል እናወራ። እንደ አንድ ኦርቶዶክሳዊ ጥያቄ አለኝ ስለ መዳን።
ጥያቄ ያለኝ የምትሉ ሰዎች ካላችሁ እንቀበላችሁ። ያ በጣም ኪዩት ናት ባይዘው። እሺ ተባረኩ። እንደው ስለ መዳን ጥያቄ ያለባችሁ ሰዎች ካላችሁ ኦርቶዶክስ ሆናችሁ ስለ መዳን ጥያቄ ያለባችሁ ነገር ይሄ ነገር ትክክል አይመስለኝም፣ እናንተ ጴንጤዎች እንደው እንዲህ ሳያችሁ ይሄ ነገራችሁን እስቲ ክሊር አድርጉልን የምትሉ ሰዎች አላችሁ? ጥያቄ መጠየቅ የምትፈልጉ ሰዎች ጥያቄ ያለባችሁ ሰዎች ካላችሁ ስለ መዳን ካላችሁ ድል እንስጥ። እሺ ጸጋ ይብዛላችሁ። ሼር አድርጉት። ያው ጊዜ ስላለን ዛሬ እንቆያለን እና ሼር አድርጉት። ጌታ ኢየሱስ ይባረክ። እሺ ናት ሻይ ናሽ እሺ ናትዬ ናቲ ኧረ ተው ወዳጄ። እሺ እሺ ምናልባት ስለ መዳን እንደው ጥያቄ ተጠይቆ ግራ የገባው ጴንጤስ አለ? አይኖርም። ግን እንደው ካለ ወይ ለማስረዳት የከበዳችሁ ጥያቄ ካለ ተጠይቃችሁ ለማስረዳት የከበዳችሁ ጥያቄ ካለ እንወያይበት። ካለ ስለ መዳን ይቆራርጣል ጋይስ። እሺ እኔ ጋ ጥሩ ነው። እናንተ ጋር እንዳይሆን ፍራቼ። እኔ ጋ ሰላም ነው። ግሪን ነው እኔ ጋ የሚታየኝ። አይቆራርጥም ማለት እሺ ቴንኪ ወዳጆች፣ ጸጋ ይብዛላችሁ። ተባረኩ። በደምብ ሼር እናድርገው፣ አብረን እናገልግል። እሺ ሰላም ድምፅ አለ አንተ ጋር በሳ። እሺ ብዙ ጊዜ የሚያነሷቸውን ሀሳቦች እንዲሁ ሪፍሌክት ለማድረግ ያክል ብናወራ ማለት ስለ መዳን ሲነሳ ብዙ ጊዜ ኦርቶዶክሲያን አንደኛ የሚያነሱት ነገር እሺ ጂሰስ ኢዝ ማይ ሎርድ አለ። እሺ ብዙ ጊዜ የሚያነሱት ጥምቀትን ነው አይደል? ብዙ ጊዜ የሚያነሱት ጥምቀትን። ኦርቶዶክስ ውስጥ ያለ ትልቁ ፈተና ለራሳቸው እሺ ሰላም በጣም ጫጫታ አለ አንተ ጋር ወይ ጸጥ ያለበት ቦታ ካልሆንክ በጣም ይረብሻል። ማዝነው ኤርፎን ላረገ ሰው በጣም ከባድ ነው ይሄ ድምጽ እና ብዙ ሰዎች ደግሞ ሲሰሙን አሁን ኤርፎን እያደረጉ ነው የሚሰሙን እና ጸጥ ያለበት ቦታ ካልሆንክ አስቸጋሪ ነው። ጫጫታው ይረብሻል። ኤርፎን ላረገ ሰው በጣም ነው የሚረብሸው። ብዙ ሰው ደግሞ ኤርፎን እያደረገ ነው የሚሰማው እና እሺ አንድ ወዳጅ እንደውም እኔ ጆሮዬን ሁላ ሊያመኝ ነው ኤርፎን አድርጌ እናንተን ከመስማት የተነሳ እያለኝ ነበርና እሺ ያ ምንድን ነው ጥምቀትን ነው የሚያነሱት አይደል? በጣም ብዙ ጊዜ የኦርቶዶክስ ትልቁ ቁም ነገር አለኝ ብለው የሚያወሩት ነገር ጥምቀት ነው። ኦኬ ጥምቀት ነው አይደል? ጥምቀት ነው። እሺ ድንቁ ወዳጅ ነው። እሺ ችግር የለም ቢደበቅም ችግር የለም።
ችግር የለም። በጣም ትልቁ መደበቂያም ጥምቀት ነው። በአጭሩ ከኦርቶዶክስ ጋር የሚነሳው ጥምቀት መዝጊያ ፖይንት የሚሆነው እኛ በጥምቀት እናምናለን። ኦኬ ምን ማለት ነው? መጽሐፉ የሚናገረው ያመነ የተጠመቀ ይድናል ነው የሚለው አይደል? ስለዚህ እኛ ያመንን ሰዎች ነን፣ የተጠመቅን ሰዎች ነን፣ የዳንን ሰዎች ነን ማለት ነው። ኦኬ ጥምቀትን በደንብ በማስተዋል ስሙ። ጥምቀት ያድናል ብላችሁ እመኑ የሚል ትምህርት ግን በእግዚአብሔር ቃል ውስጥ የለም። ጥምቀት ያድናል ብላችሁ እመኑ የሚል የመጽሐፍ ቅዱስ ትምህርት የለም። የእግዚአብሔር ጸጋ በጥምቀት በኩል ያድናል የሚል ትምህርት የለም። ኦኬ የእግዚአብሔር ጸጋ በእምነት በኩል እንዳዳነን ነው የእግዚአብሔር ቃል የሚናገረው። ስለዚህ የእግዚአብሔር ጸጋ ሰዎችን የሚያድነው በምን በኩል ነው? በእምነት በኩል ነው እንጂ በጥምቀት በኩል የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ስለዚህ ለአንድ ክርስቲያን የመዳን መሰረቱ የእግዚአብሔርን ጸጋ የተካፈለበት ሐሳብ በእምነት በኩል የሆነው የመዳን ተስፋ ነው ማለት ነው። ስለዚህ በእግዚአብሔር ቃል ውስጥ ቆመን ስናወራ አዎ እኛ ጥምቀትን አናምንም ያልን ክርስቲያኖች አይደለም። የጌታን ትእዛዝ ፈጽመናል፣ ተጠምቀናል። ምንም ጥያቄ የለው። የጌታን ትእዛዝ ያልፈጸመ ክርስቲያን ለመዳን ብሎ ግን አይደለም ጌታ ተጠመቁ ያለው አይደለም። ምክንያቱም የምናምነው ውሃ የለም ባይዘው ያድናል ብለን የምንቀበለው ውሃ የለም። በእምነት በኩል እንድናምነውም የተደረገው ኢየሱስን ነው። መጽሐፍ ቅዱስ እምነትን ሲያነሳ ሁልጊዜ የሚያነሳው ኢየሱስን ነው እንጂ ውሃን አይደለም። እምነት ከተነሳ ክርስቶስ ኢየሱስ ላይ ነው የሚሆነው። በእምነት የምታወራ ከሆነ ስለ እምነት የምትናገር ከሆነ ኢየሱስን ነው የምታነሳው። መጽሐፍ ቅዱስ እንድናምነው እንድንቀበለው የሚያስተምረው ማንን ነው? ኢየሱስን ነው። ስለዚህ እኛ አማኞች ነን ብለን ስናወራ ውሃን አይደለም። ውሃ ያድናል ብለን ስላመንን አይደለም ሄዳን። ሁለት አዳኝ በእግዚአብሔር መንግስት ውስጥ የለም። አንድ አዳኝ ነው ያለው። ያ አዳኝ ደግሞ የናዝሬቱ ኢየሱስ ነው። ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው እንደሚል ቅዱስ ቃሉ የዘላለም ሕይወት ያገኘንበት ምስጢር የእግዚአብሔር ልጅ ኢየሱስ ክርስቶስን በማመናችን። በጥምቀት የዘላለም ሕይወት ይገኛል የሚል የመጽሐፍ ቅዱስ ትምህርት የለም ባይዘው። በእምነት ግን የዘላለም ሕይወት እንደሚገኝ መጽሐፍ ቅዱስ ይናገራል። ስለዚህ ሰዎች የእምነት አቅም በደንብ ማየት አለብን። ስታምን ምን አግኝተሃል ነው ጥያቄው። ምን ሆኖልሃል? ሰው ሲያምን በማመን ምንድን ነው የተቀበልከው? ድኛለሁ ትላለህ በማመን በቃ ከዳንክ። ስለዚህ የመዳን ጉዳይ ዘግተሃል ማለት ነው። ሁለተኛ ለመዳን አለም አሁን የምትጠመቀው ቁርባን የምትወስደው ሜሮን የምትቀበው በክርስትና ውስጥ ሜሮን የሚባል ታሪክ ስለሌለ እሱን እንድታዩት ያክል ነው። ስለዚህ የጥምቀት ጉዳይ መጽሐፍ ቅዱስን መሰረት አድርገን የምናወራ ከሆነ በእግዚአብሔር ቃል ላይ የምናወራ ከሆነ ጥምቀት ለዳኑ ሰዎች የሚሰጥ ለጸደቁ ሰዎች የተገባ ነው። ላመኑ ሰዎች የተገባ ነው። ምን ማለት ነው? በእምነት በኩል አልፈው ነው ሰዎች ጥምቀት ጋር የሚደርሱት ማለት ነው። ኦኬ በእምነት በኩል ያላለፈ ሰው መጠመቅ አይችልም። ሰው ለመጠመቅ ምን ማድረግ አለበት? መጀመሪያ በእምነት ማለፍ አለበት። ኦኬ በእምነት በኩል ላላለፈ ሰው መጠመቁ ምንም ፋይዳ የለውም። ምን ማለት ነው ካልከኝ የእግዚአብሔር ቃል እንደዚህ ይላል እንደዚህ ይላል በጣም ወሳኝ ሐሳብ ስለሆነ ነው የማነሳው። ሰው በእምነት በኩል ማለፍ ያለበት ለምንድን ነው? መጀመሪያ ያላመነ ሰው ለምን ነው የማይጠመቀው ካላችሁ የእግዚአብሔር ልጅ ያልሆነ ሰው አይጠመቅም። ስለዚህ ሰው የመጀመሪያው ስቴፕ በክርስትና ማመን መቻል አለበት።
በእምነት ምን ያገኛል ካልን የእግዚአብሔር ቃል እንደዚህ ይናገራል። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፉ ከኃጢአት በታች ሁሉን ዘግቶታል ይልና እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠብቅ ነበር። እንደዚሁ በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። በምን በኩል እንጸድቅ ዘንድ? በእምነት በኩል እንጸድቅ ዘንድ። ሃሌሉያ። በምን በኩል? በእምነት በኩል እንጸድቅ ዘንድ። ስለዚህ ሰው ኢየሱስ ክርስቶስን ሲያምን በእምነት በኩል ምን ያደርጋል ማለት ነው? ይጸድቃል ማለት ነው። መጽሐፍ ቅዱስ አንድም ቦታ ላይ በጥምቀት በኩል ትጸድቃላችሁ አይልም ወዳጄ። በእምነት በኩል ነው ጽድቅ የተዘጋጀ። እግዚአብሔር ያዘጋጀው በልጁ በክርስቶስ ኢየሱስ በማመን መጽደቅን ነው። ስለዚህ ሰው ገና ሳይጠመቅ በእምነት በኩል ምን ያደረገ ነው? የጸደቀ ነው ማለት ነው። ሰው አይገርምም? የጌታ የማዳን ተስፋ በቃ ኢየሱስን ስታመን ትጸድቃለህ። ብራዘር ጻድቅ ነህ ምንም ነገር ሳላደርግ። አዎ አየህ፣ እግዚአብሔር ሊያጸድቅ ሲፈልግ በልጁ በክርስቶስ ኢየሱስ በማመን ነው ሊያጸድቅ የፈለገው። ትጸድቃለህ። ስለ አንድ ቃል አለ ምናው የእግዚአብሔር የአዲስ ኪዳን ትምህርት ነው በእምነት ስለመጽደቅ። ይኸው ከዛስ እምነት ግን መጥቷል ከእንግዲህ ወዲህ ከሞግዚት በታች አይደላችሁ የሚልና ቁጥር 26 በእምነት በኩል ቅድም ጸድቃችኋል። አሁን ደግሞ ስሙ፣ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል ብራዘር። ሃሌሉያ። በምን በኩል? በእምነት በኩል። ምንድናችሁ? የእግዚአብሔር ልጆች ናችሁ። እኔ እግዚአብሔር ልጅ ነኝ። የእግዚአብሔር ልጅነቴን የሰጠኝ ጥምቀት አይደለም፣ ውሃ አይደለም፣ በክርስቶስ ኢየሱስ ያለኝ እምነት ነው የእግዚአብሔር ልጅ ያደረገ የሚለው የእግዚአብሔር ቃል። አየህ፣ ያድነኛል ብዬ የማምነው ውሃ የለም፣ ያዳነኝ ግን ኢየሱስ ነው። ሁለት አዳኝ የለም፣ አንድ አዳኝ ነው ያለው በእግዚአብሔር ቃል ውስጥ፣ ስሙ ኢየሱስ ይባላል። ስለዚህ ውሃን ያድናል ብለህ የምታምንበት ምንም ምክንያት የለም፣ የሚያድን ውሃ ስለሌለ። ኦኬ ሶ የእግዚአብሔር ቃል ልጅነትን ጠቅልሎ ጽድቅ፣ ቅድስናን ጠቅልሎ መዳንን ጠቅልሎ የሚሰጠው ማ ላይ ነው? እምነት ላይ ነው። ለዚህ ነው ሰው ሳያምን ከተጠመቀ ሻወር ነው የሚሆነው። ምን ማድረግ አለበት? ማመን መቻል አለበት። ለዚህ እኮ ነው ኢትዮጵያዊ ጃንደረባ ትዝ ይላችኋል። እንዳልጠመቅ የሚከለክለኝ ምንድን ነው አለ። በፍጹም ልብ ካመንክ ተፈቅዶልሃል አለው። አየህ፣ ያላመነ ሰው ያልዳነ ሰው ነው። ያልዳነ ሰው ውሃ ውስጥ ቢገባ ምንም የሚያገኘው ነገር የለም። ጥምቀት ለዳነ ሰው ነው የምታወራው፣ ለጸደቀ ሰው ነው የምታወራው፣ የእግዚአብሔር ልጅ ለሆነ ሰው ነው የምታወራው። ያ ሰው አይሆን እና የእግዚአብሔር ቃል ይህን በጣም ግልጽ ነው። እና የትኛው ነው የሚቀድመው ነው ጥያቄው። የትኛው ነው የቀደመው በእኛ ህይወት? ምኑ ቀደመ ካለ መጠመቅ የቀደመበት ክርስትና የለም። ምንድን ነው የቀደመው? ማመን። ብራዘር ማመን ከቀደመ እንግዲህ ያውስ ድነናል፣ ጸድቀናል ብራዘር።